ሰላም አለይኩም እንዴት ናቸው? ወአለይኩም ሰላም። ሳላህ ያንተን ጉዳይ ነው። አንድ ጊዜ ሃናን ኦኬ እንትን እስፒር ማድረግ የምትችለው ያው ብር ነው መላክ የምትችለው እና የሙሉ ነገሩን ማለት ነው። ሰው ከዛ በኋላ ያለውን አንቺ መወጣት ትችያለሽ። ያ እኔም ስለምመጣ ያው እዛ የፓኬጃቸውን ምናምን እንትን አለው እመጣለሁኝ። 14 ዴይስ እመጣለሁኝ እዛ ኢንሻአላህ። ኸይር በቃ እሺ። ሳላህ አፎን ቀጥል። እንትኑን ከጨረስን አንድ ርዕስ ቢነሳ ምናምን ጥሩ ነው። ምን ትላላችሁ? ሳላህ ከልክለውኝ እኮ ነው። በመከልከሉ ምክንያት ነው የሁሉ ኸይር የመጣውና ትንሽ ታገሱ። ቢያንስ ትንሽ እናጠጥመው እንጂ ትንሽ አንድ 5 ደቂቃ 10 ደቂቃ እንቆይና የተወሰነ ንጽጽር እንጀምር ነው። ኢምራን ለምንድን ነው ማታ አልከፈተው? ቆይ ደከመው። ማታ እኮ ከፍቼ ነበረ ሀቢቢ፣ ከፍቼ ምናምን አንድ 20 ደቂቃ ቆየንና በቃ ደከመኝም ቴሌግራም ላይም ብዬ ወጣሁ። በቃ በዛ አይ ማሻአላ አዲስ ጉልበት ይዛል። በቃ ሰውን እንትን በለው። ዛሬ እንመጣለን። አዲስ ጉልበት ይዛል። ሰውን አስጨንቀው ምን ይደረጋል? ኧረ ግድ ነው እንዴ! ከዚህ በኋላማ ቀንም ማታም ኢንሻአላህ የተቀያየረ መልካችን እየቀያየረ በሁሉም እንገኛለን ኢንሻአላህ፣ በቪዲዮም በዚህም ኢንሻአላህ ኢንሻአላህ። አውሩስ ከዛ ሳላህ ሊያወራ ነበረ፣ አፉን ያስኩት። ኦኬ እሺ አይ ቲንክ እንትን አርፍጄ ነው የገባሁትና ምንድነው የተካሄደው? ከልክለውኝ ነው ስትል ማን የከለከለው? ኢምራን እንዴ ሳላህ ከልክለውኝ ነው ሲል እንዴ አሁን እንደዚህ ትልቅ እንትን እያለ እንዴ ብሎ ንጽጽር ይሰራል። ንጽጽር እኮ በቃ ነው እኮ እንጂ መከልከልማ ሲባል ይሆን አቻለ ነው አይደል? ንጽጽር አትስራ ምናምን ያሉት መስሎኝ እኮ ነው እኔ ከልክለውኝ ነው ሲል እንደዛ ያስባውት። ማን አባቱ ነው የከለከለው? እንደዛ አይደለም ግን ይሄ ትልቅ ዘረገፈን ወይኔ ዘረገፈን። ኑ ግቡ የነበራችሁ ሰዎች ግቡ። አፎን ግቡ አንዴ ግቡ አልኩኝ። ግቡ አፎን የነበራችሁ ሰዎች እሺ፣ እዚህ ጋር የነበራችሁ ሰዎች ሁላችሁም ግቡ፣ እንዳትወጡ። አፉ በሉኝ። በጣም ይቅርታ። ስልክ ነው እንደዚህ ያደረገኝ። እሺ ሶሪ አም ሶ ሶሪ። የታለ ሳላህ የታለ? እዚህ ጋር የነበራችሁ የታለ? ሳላህ የታለ? እስቢር የታለሽ? ሳላህ የታለ? የነበራችሁ ልጆችን አስገቧቸው። እሺ ጀማል ይቅርታ እንግዲህ እሺ፣ በጣም ይቅርታ። እሺ ቀጥሉ። እሺ የቀረው ሳላህ መሰለኝ። እሺ ኢምራን ምን አልክ? ኧረ ምንም አልኩም ሀቢቢ፣ ያው ደስታ የሚያደርገኝ ነው ሰጥቶኛል። ትንሽ እያጣጠምኩት ነው። ቀጥ እያዳመጥኳቸው ነው። አልጀበርቲ ሰብስብልኝ እነዚህ ልጆች በእናትህ እባክህ። ምሳ ኢንሻአላህ ነገ እንገናኛለን። እሺ ኢምራን፣ ሁላችሁም ከተመቻችሁ። አይ ኢንሻአላህ። ግን ትእዛዝ ነው፣ ሰፈር ነው ያዘዘው እንትን አይደለም። አይ ትእዛዝ አይደለም። ተው እንዴ! ያው ትእዛዝ ነው። ጥሪ ማክበር ግዴታችን ነው። ሁላችሁም የሰላም ግዴታ ነው። እሺ ሳላ ኡመሬ ደውልልኝ። እሺ አልጀበርቲ እንገናኛለን። ሰፈርም ያው ስለሆነ እንገናኛለን። አብሽር ኢንሻአላህ። እሺ እሺ ቀጥሏ። ኢብራሂም
ወይ ሐረም ላይ ማለት ነው። በማን ነው መስከር የምፈልገው? እኔ በአዶሰሪ ያ ረብ ያላህ ግን እኮ አስበው ታውቃለህ? በአላህ ወላሂ እንዲህ በቃ ጭራሽ ማለት ነው። ወላሂ ስንሰማ ያደግናቸው እንትኖች ቃሪዎች ጋር እነሱ ሲያሰግዱ አንድ ላይ ከእናቴ ጋር አንድ ላይ መሄዴ እኔ ኢን ማይ ኢንታየር ላይፍ ማለት ነው መቼም ልረሳው የማልችለው ቀን ቢኖር የዛን ቀን ነው። በቃ ወላሂ ልረሳው የማልችለው ወደፊት በቃ አንድ ጊዜ ያህያ ላስቸግረ ነው ኡስታዝ እንትና ላስገባ ነው። እሺ ያህያ አሁንም ላስቸግረ ነው። እኔ ልውጣ ባላ ተዋታስጣ አይ ቆይ አፉ በእንዴ አንተ ዛሬማ እናንተ አትወጡም። እናንተ ዛሬ መቼም አትወጡም እና በቃ ኢንማይ መቼም ወደፊት ለዘላለም በቃ አረሳው። ምክንያቱም ሁሉ ጊዜም በቃ ፈርስት የሆነ የመጀመሪያ ነገር ሁሉ በቃ ትልቁ ደስታ ይሄ ነውና እኔ ከማህበራ ነው መስገድ የምትፈልጉት ነው ያላችሁት። ከማን ነው ያላችሁት? ያሲር አዶሰሪ እኔ ያሲር አዶሰሪ ከሱ ኋላ ሰግጃለሁ። ጥቀሱልኝ እስቲ የፈለጋችሁትን። ማሂር አልማይቃሊ አላሁ አክበር። እሱን ደግሞ እንደጋግመን የአቡኪልና እሱን ፈጅር ሰግጃለሁ። ሐታ ፈጅር ተራዊህ በጣም ብዙ። ሌላው እናንተ የማታስቡት የዘመናችን እንቁ የነበረ በጣም የምንወደው ልንገራችሁ። ሰዑድ ሹረይም ሱብሃንአላህ። እኛ ከሱ ኋላ ሰግደን አቆመ። 2019 ነበር ከሱ ኋላ የሰገድኩት። ከዚያ በኋላ አላሰገደም። ከህዝብ ጋር የሚሰገድ ተራዊህ ማለት ነው። ምክንያቱም እሱ 2020 ነው 21 ነበር ሪዛይን ያደረገው። መዲና ሰላህ አልቡደይርስ ረመዳን ሰላህ አልቡደይር ላ እስካሁን ድረስ ያሰግዳል እሱ። ከሱ ጀርባማ እስካሁን ድረስ ሰግጃለሁ ይሆናል። 6 ዓመት ሙሉ እዛ ስትቆይ እኮ እድሉ በጣም ሰፊ ነው። ረመዳን ወይ መካ ነው ወይ መዲና ነው። ኢቭን እነሱ ብቻ አይደለም፣ አሁን አዲስ የገቡ ኢማሞች አሉ። በነገራችን ላይ በጣም የምትወዱት ኢማም ልንገራችሁ ወደፊት ማለት ነው ኢንሻአላሁ ተዓላ በአላህ ፍቃድ የምትወዱትን ኢማም ልንገራችሁ። ሱብሃንአላህ አዲስ የገባው ዘንድሮ የተመደበው ኢላሂ ወላሂ ረሳው። ሱብሃንአላህ ስሙን ረሳሁት። ሐረም አልመኪ ላይ ማለት ነው። የሚገርማችሁ ነገር ክላስ ውስጥ አስተምሮኛል በግል ማለት ነው። ወላ መዲና ላይ አስተምሮኛል በግል። እኔ በጣም የምወደው ኡስታዝ ነበር። የመጀመሪያ ዓመት ነበር ያስተማረን። ከዚያ በኋላ ወዲያው ተመድቦ ሌላ ቦታ ሄደ። ላ በድር ቱርክ አይደለም ወሊድ ሸምሳን የሚባለው ወሊድ ሸምሳን አስተምሮን ነበርና ከዚያ በኋላ በነገራችን ላይ ሌላ ኡስታዛችንም አለ አንድ ስሙ ማን ነበር? ሱብሃንአላህ ሸንቂጢ ነው። ያኛው ደግሞ በፊት ያስተምረን ነበር ሙስጠለህ አልሐዲስ المدخل لمصطلح الحديث ነበር ያስተማረኝ። ከዚያ በኋላ መስጂድ ቁባ ያሰግድ ጀመረ። እስካሁን ድረስ መስጂድ ቁባ ያሰገደ ነበር ነው የሄድኩት። ያው ወደ ሐረም ይተላለፋል እየተባለ ነው። ኢንሻአላህ ወደ ሐረም ነበዊ ሲተላለፍ ሌላ አስተማሪም ተላለፈ እያልኩ ደስ ይለኛል ማለት ነው። እና ብቻ ደስ ይላል ወላሂ፣ ስሜቱ ይለያል ኢብሮ። አሁን ከዚህ እንደምታስቡት አይደለም። ማሻአላህ የሐረም ስፒከር ተጨምሮበት አስቡት እስቲ። ከቀኝ ከግራ ከፊት ከኋላ እንዳለ በስፒከር ተከበክ የሆነ ያው ቂያማን ተኸዩል ማድረግ ቢከብድም ቂያማ የቆመ ነው የሚመስል የድምፁ ግዝፈት አስበው። በዚያ ላይ ድምፁ ጎርናና ሆኖ እንደነ ሼክ ሰዑድ ሹረይም ወይ ደግሞ እናንተ የማታውቁት አንድ ኢማም አለ የአብዱራህማን አልሁዘይፊ ልጅ አህመድ አልሁዘይፊ ድምፁ በጣም ደስ ይላል። የሱ ከርቀት ብዙ ደስ አይልም፣ ከዚያም ስትሰማው ብዙ ደስ አይልም። ግን የፈጅር ሰላትን ከሱ ጀርባ ስትሰግድ ከሱ ኋላ ሆነ ስትሰግድ ላ ኢላሃ ኢላላህ ወላሂ የሱን ድምፅ እኔ እስካሁን ድረስ አሁን ፈጅር ስሰግድ በቃ ቶሎም ትዝ የሚለኝ ሰላት ቢኖር ከሱ ኋላ የሰገድኩት ሰላት ነው። በቃ እሳቸውም ያሰግዳሉ፣ ሁዘይፊም አንዳንዴ ያሰግዳሉ። ፈጅር ላይ እየተፈራረቁ ነው የሚያሰግዱን፣ ያው በየተራ ማለት ነው አባትና ልጅ። ሱብሃንአላህ አላህ ወፍቋቸው። አላህ ሁላችንንም ይወፍቀን። አሚን አሚን። ኢምሩስ ማንን ነው የሚወደው? ኢምሩ ነገረህ እኮ እሱ ኢምራ ማን ነው የምትወደው? እስቲ አንተ። ወላሂ እኔ በጣም የምወዳቸው 3 አሉ። አንደኛ ያሲር አዶሰሪ፣
ሁለተኛ ማሂር አልማዋይቀሊና ሱዳይ ሶስቱን በቃ መስገድ እፈልጋለሁ። ወላሂ ሶስቱንም ከኋላቸው ሰግጃለሁ። ሶስቱም ደስ ይላሉ። በነገራችን ላይ ግን እንትና ነው ከሶስቱ ግን ደስ የሚለው እውነቱን ለመናገር አሁን ሱዳይስን ከልጅነት ያደግንበት ነው። ከሶስቱ ስትሄድ ደስ የሚለው ከሶስቱ የበለጠ እኔ ጋር የሚያምረው ማለት ነው። የሰው ጆሮ ይለያያል። በነገራችን ላይ የሰው የመስማት ፍላጎት ይለያያል። ለእኔ ደስ የሚለኝ ማን ነበር? ጁሃኒ ደስ ይላል። ጁሃኒ ሱብሃንአላህ ያፈጥነዋል። በነገራችን ላይ ሰላት ላይ ይፈጥናል ጁሃኒ። ከሌሎቹ ኢማሞችም እሱ ይፈጥናል ትንሽ። ሆኖም ግን በነገራችን ላይ ተጅዊድን በጣም የሚወድ ሰው ወይ ደግሞ የኢጃዛ ቂራአትን የሚወድ ሰው ወሊድ ሸምሳንን በጣም ይወደዋል። ሸምሳንን ያው እስካሁን ድረስ ስላልተላመዳችሁት ነው። ቁርአንን ሲቀራ በተለይ ተፍሲርን በደንብ አድርገህ የምታውቅ ከሆነ በዚያ ላይ ደግሞ የኢጃዛ ቂራአት ቀርተህ የምታውቅ ከሆነ ማለትም ትክክለኛውን ተጅዊድ በሰነድ የሚመጣውን ተምረህ ከሆነ ወሊድ ሸምሳንን ማለፍ አትችልም። እንዴ ሁሩፎችን እንዳለ እኮ የሆነ ፈልቅቆ የሚያወጣ እኮ ነው የሚመስለው ካፉ። ሲያስተምረን በጣም እንወደው ነበር። አሁን ደግሞ ሲያሰግድ አስበው። በጣም ደስ የሚል እንትን አለው እና ደስ የሚሉ ኢማሞችን ነው የመረጥከው ኢምሩ። ሶስቱም ደስ ይላሉ። ከነሱ ጀርባ መስገድም ከነሱ ጀርባ ሰግጄልሃለሁ። ያው በአንተ ፈንታ አንተም ኢንሻአላህ መተህ ትሰግዳለህ የሆነ ጊዜ ኢንሻአላህ። ነገር ግን አልረሳም። አንድ ነገር አፎን ይውሪ ታወራለህ። አቡኪ አንድ ነገር ብሎኝ ነበርና በህይወቴ አለ ሳልዘይረው መሞት የማልፈልገው አንድ ደግሞ ኢንሻአላህ እዘይረዋለሁ ብሎኝ ነበር። ማን ነው መሰለ እንትና ይሄ በድምፁ ላስታውሰና እንትን ልበሉኝ። አልሐምዱሊላሂ ረቢል ዓለሚን ማን ነበር? እሱን መቼም አቡበከር አሻጥሪ አቡበከር ማለት ነው። እና ድምፁ እንደሱ ነገር እና ሳልዘይረው መሞት አልፈልግም ደግሞ ኢንሻአላህ ዘይረዋለሁ ብሎ ተናግሮ ነበር። እንግዲህ አላህ ይግጠመው። እንግዲህ አቡበከር አሻጥሪ ያሰግዳል እንዴ? እኔ እንጃ ወላሂ ሐረሞች ውስጥ አይደለም። ሐረሞች ውስጥ አይደለም። እኔ እስከማውቀው ድረስ ሐረም ውስጥ አይመስለኝም። በነገራችን ላይ አንድ ወንድማችን አንድ ኢማም አስታውሶኛል። አህመድ ጣሊብ ባይ ዘ ወይ መዲና ነው የሚያሰግደው። አጂብ ያስባለኝ ነገር አለ ኡስታዝ መዋዝ ካስታወስክ ማለት ነው። ባለፈው እንዳውን ላይቭ ልንዘጋ ስንል እኔ ከፍቼ ማለት ነው ማታ እሺ እኔ አንተ ኢብራሂም እንትና ሆነን አብዱልከሪም ሆነን ማለት አቡኪ ሆነ ሶስታችን ማለት ነው። ስለምን እያወራ ነበር ካስታወስክ? ቁርአን የከፈታችሁለት ነው። ቁርአን የከፈትለት ወላሂ አጂብ እኮ የምትሉት ስለ ቁርአን ስታወሩ ነበር። በተለይ የሆነ ቃሪ ስሙን ጠርታችሁ በጣም ደስ ይላል ምናምን ስትሉ ጅዳ ነው ምናምን ብለው ከስር ሲጽፉላ ነበር። ካስታወስክ አቡኪ ምን አለ? ኢንሻአላህ አላህ ካለ በቃ መስገድ የሚፈልገው እሱ ነው ሲል ነበር። ካስታወስክ ከአንድ ቀን በፊት ሻጥሪ ነው አይደል? ሻጥሪ ነው ማን ነበር? ሻጥሪ ከሱ ጀርባ ነው ሲል ጅዳ ነው የሚያሰግደው ብለው ከስር ጻፉ የሆኑ ልጆች እና አይገርምም? በአላህ ወላሂ አሁን የዛን ጊዜ ማለት ነው እያወራ እንደዛ አንድ ሰው መጥቶ ትሄዳላችሁ ቢለን ወላሂ አላምንም። እኔ ወረበል እያልኳቸው አላምንም። እና አጅብ ነው ወላሂ አጅብ ነው። ደግሞ የሚገርመው ከአንድ ቀን በፊት ቁርአን ከፍተን እያወራን ነው እንጂ የት ነው የሚያሰግደው? አይ ጅዳ ነው የተባባለ ነበር። ትናንትና ከትናንት ወዲያ ነበር ያ ነገር። ከትናንት ወዲያ ነው እንጂ ከትናንት ወዲያ ነበር። ከትናንት ወዲያ እና እጅግ ነው ደግሞ ሰምተህ ከሆነ አቡኪ ራሱ በቃ በህይወቴ አሁን ራሱ ኢብሮ እንደነገረን በህይወቴ የምመኝ ቦታ እያ ነበርና ወላሂ ይገርማል። የሚገርመው ደግሞ መጋጠሙ ነው እና በጣም ይገርማል። በቅርቡ ከሆነ በነገራችን ላይ ኢንሻአላሁ ተዓላ እኔም በቅርቡ ወደ መዲና ተጓዥ ነኝ። ሄጄም ደግሞ ያው ቶሎ አልመለስም ማለት ያው ትንሽ እቆያለሁ ወደ መዲና ሄጄ። በነገራችን ላይ እንዲህ የሚያወራው ልጄ ነው። እኔን ካልረበሸ ደስ አይለውም። የግድ እኔን መረበሽ አለበት። ተው ሲባል ይብስበታል። ልክ እኔ ልጅ እንዳለው ማለት ነው። ፋዘሬ ነገረኝ እና ያለው ነገር ምንድነው? ኢንሻአላሁ ተዓላ አላህ ካገራልኝ የዛሬ አንድ ሳምንት መዲና ነኝ ቢኢዝኒላህ። የዛሬ ሳምንት መዲና ነኝ እኔ ማለት ነው። ኢንሻአላሁ ተዓላ ስትመጡ ያው በሰፊው እንገናኛለን። የሆነ ምርጥ ቪዲዮም ይኖረናል ብዬ አስባለሁ ቢኢዝኒላህ ተዓላ። ምክንያቱም ወላሂ አላህ ምስክሬ ነው በጣም ከምወዳቸው በጣም ላገኛቸው ከምፈልጋቸው ወንድሞች ንጽር ላይ የምትሰሩ ወንድሞች ናችሁ። አላህ ይጠብቃችሁ ባላችሁበት። ደግሞ ብዙ ሰው እኔም በአካል ሲያገኘኝ አንድ ኮመንቱን ላይ ይሰጠኛል። አንዱን ላይ የሚሰጠኝ ኮመንት አለ እና በዚሁ ልንገራችሁ።
ቁመቴ መካከለኛ ነው። ረጅም አድርጋችሁ አታስቡኝ። አጭርም አይደለሁም፣ ቀጭን ነኝ። ብዙ ሰዎች ብዙ ሰዎች ማለት ነው ወፍራም አድርገው ያስቡኛል። ሲመጡ እንዴ ሙአዝ ማለት አንተ ነህ እንዴ? የሆነ ጊዜ አንደኛ ወላሂ ተጠራጥሮ ሁላ በቃ ሙአዝ ማለት አንተ ነህ አለኝ። አዎ እኔ ነኝ አልኩት። ማሻአላህ ማሻአላህ ልጅ ነው የምትመስለው አለኝ። እንዴ ሽማግሌ ነኝ እያልከኝ ነው አልኩት። እኔ ደግሞ እሷን አልቀበላትም ሽማግሌነቱ ማለት ነው። እና ለማንኛውም ኢንሻአላሁ ተዓላ ወንድሞቼ አላህ በዚያ ደስ በሚል ምድር ያገናኘን። በደንብ እንጫወታለን እዚያ ቢኢዝኒላህ። አላህ ይጠብቃችሁ። ብቻ እኔ ኢማሞችን እየመረጥኩላችሁ ነበር በእኔ ቤት። ኡስታዝ እኔ እኮ አንድ ቀን አይቻለሁ ድሬዳዋ ኢድ ላይ እና የት ኢድ ላይ ባግ እንደዚህ ያርጋል። የአረፋ ሰላት ይሁን የኢድ ሰላት የአረፋ ዕለት ይሁን የኢድ አልፊጥር ዕለት ይሁን አላውቅም። ከሁለቱ አንዱ ዕለት ግን አይቻለሁ። እዚች ጋር እንደዚች አይነት ባግ አርጋሃል። ከዛ ሰዎች በጣም ብዙ ሰዎች ሰላም እያልክ እየሄድክ ነበርና ምን አለ ሰላም ብለው እያልኩም ግን ያኔ እንደዚህ አንተዋወቅም እና ኢምራንና አንተ ትቀራረባላችሁ። ግን ኢምራንና አንተ ትቀራረባላችሁ። ኢምራን በጣም ረጅም ማለት ኢምራን ረጅም ነው። አንተ ግን ረጅም አይደለውም ላልከው ኖ ከኢምራን እኩል ነህ። ያው ከአቬሬጅ የኢትዮጵያ ወንዶች ቁመት አንጻር ካየው ናም ረጅም ነኝ። ረጅም አይደለሁም፣ ከመካከለኛ ወደ ረጅም ነው የምቀርበው። 1.80 ስለሆነ 1.79 ነው ኦልሞስት 1.79 ወደዚያ ነው የምቀርበው። ኢምሮ ትደርስብኛለህ። እኔ ገምት 181 አይ 1.79 80 ብለህ 1.79 በነገራችን ላይ እናንተ አሁን የመጣችሁት ልጆች ምን እንደምትበሉ አላውቅም። ማሻአላህ ተባረከ ረህማን ወላሂ ቲናን አሁን ከኛ ልጆች እኔን በቁመት የሚረዝመኝ የለም። ማሂር በአካል ተገናኝተን እናውቃለን። እኔ አልበልጥህም እንደ ማሂሮ እኔ ሜትር ከ85 ነኝ ኡስታዝ። ኧረ ይባል ባስኬትቦል ተጫዋች ነበርክ ማለት ነው። አምልጠህ ነው ወደ ንጽሮ የገባኸው። ያው ወደ ቁም ነገሩ ግባስቲ ኢምራን፣ ወደ ቁም ነገሩ ስንመለስ ማለት ነው። እሺ አሁን ወላሂ ነገሮች በጣም መስመር እየያዙ ነው። ለምን ካላችሁኝ ኡስታዝ ሙአዝ ከመጣህም ደግሞ ወላሂ ትልቅ ነው የሚሆነው። ካስታወስክ ድሮ ጀምሮ ኢንሻአላህ እንገናኛለን ኢንሻአላህ። እንዳውም ይሄን ቦታ አሳያለሁ እንትን ነበርና ያው አላህ ብሎ እንግዲህ ሁላችንም ልንገናኝ ነውና ያውም የተከበረው ከሁሉም ቦታዎች ተወዳጅ ሆነው ታስቡት በአላህ ቢላህ ላይ ሁላችንም ተሰብስበን የነጽር ወንድሞች እዛ ቦታ ላይ ስናወራረ አላህ ቀኑን ቶሎ ያድርሰው። ብቻ በጣም በጣም ደስ ይላል። ያ እና ምክንያቱም ያለውን ነገር ምክንያቱም ንገሩኝና እሺ ምክንያቱ ይቀራል። አዎ ምክንያቱ እንደ መሰለህ ታሪኩን የምንናገረው ታሪኩ እንደተነገረኝ ከሆነ እህቴ ሃናን ገባችና ኢብራሂምን እኔ ስፖንሰር አደርጋለሁ አለች። ኡምራ እልካለሁኝ በአመት 2 ሰው እልካለሁና ኢንሻአላህ ያሁኑ አይደለም። እሺ አስተካክለኝ መረጃ እንደዚህ አይነት እሺ አስተካክለኝ በቃ ምን መሰለህ መጀመሪያ የዛሬ ስንት ወር መሰለህ አንድ ወር አካባቢ ምናምን መሰለኝና ሃናን እዚህ ጋር የምታያት ስለ ኡምራ ምናምን አወራችና በቃ እናቴን ኡምራ እንደምታስደርግልኝ ነገረችኝ። ዩ ሃቭ ኖ አይዲያ ምን አይነት ደስታ እንደተደሰትኩ ማለት ነውና ከዛ በኋላ ትላንት ማታ በጣም ነው የተደሰትኩት። ወላሂ እንደዚህ አይነት ደስታ ዛሬ ነው ሁለተኛ ጊዜ የተደሰትኩት። እና ትላንት ማታ ሰርፕራይዝ አለኝ ነገ አንተ ቤት ትልቅ ሰርፕራይዝ ይኖረኛል ምናምን አለችኝ። ምንድን ነው ብዬ ካልነገርሽኝ ምናምን ብዬ ኦኬ ብዬ በቃ ተውኩት። አሁን ስትመጣ ደወልኩላት። ስንመጣ ጀማል እዚህ ጋር መታያቸውን ኡምራ ወስዳለሁ ስትል ሌላ ስካር ተጀመረ። አሁን የደስታ ስካር። ከዛ ሱብሃንአላህ አጠገቡ እኔ በቃ በዛ ደስታ ሳወራ በቃ እናቴን ቢያንስ ከሱ ጋር ትሄዳለች ብዬ በቃ እንዳይቀርባት ያው። ከዛ እንዴት አለ እዚህ ጋር አንድ ጃፈር የሚባል እንዴ እናትማ ከእናትህ ጋርማ አንድ ላይ ነው መሄድ ያለብህ አንተም ትሄዳለህ አብራለኝ። አለቀስኩኝ ወላሂ። ከዛ እንደዛ እየተባለ ማን ነው ደግሞ ሁዳ ምን ትላለች? እኔ ደግሞ ሌላ ሰርፕራይዝ አለኝ። አቡኪ
አቡበከር ማሻአላህ እዚህ ከሁዳ በታች የምታያት ደግሞ እስብር። አረ ለምን እንዴ እሱ ብቻማ አይሆንም፣ ሳላህም መሄድ አለበት። ሳላህም ሄደ። አረ እንደዚህማ የብቻ ምናምን አይሆንም አለ። አቡኪን ተቀድም ያለው አለ ያ ጃፈር። አቡኪን እኔ ነበርኩ የምፈልገው። ስለዚህ አንድ ሰው ተባለ። ጄክ በጣም ጀግናው ልጅ ማለት ነው። ጄክን ተባለ። ጄክ በነገራችሁ ላይ ትላንትና የነገረኝ ነገር እኛ እኮ በጣም ይገርማቸዋል። ወላሂ ባለፈው አንተ የተናገርከው ነገር እዚህ ሰንጥቆ ነበር የገባው። ያኔ አንተ ከወጣ በኋላ ብናወራው ባናወራው ምናወራው ብዬ ነው የተናገርኩት። ይሄንን ነው በቃ ያልኩት ነው። ምክንያቱም ማውራት እንፈልጋለን ግን ማውራት አንችልም። ገብቶሃል? ስለዚህ ለምንድን ነው የሆነ ፕሮግራም አለን እኮ ለምን አትመጣም ምናምን ብዬ እና ነገረኝ። ብዙ ነገሮች ሲነግረኝ ያ ነገርም ተሳካ። በዛ መሀል የጄክም ጨረስኩኝ። ማሻአላህ ከዛ በኋላ ደግሞ እንዴ አለችና ሃናን ኖ እኔ በጣም የምፈልገው ሰው አለ። ኢምራን ካልሄደ አይሆንም። ከዛ ኢምራን ደግሞ ኖ እንዴ እኔ እናቴ ነች የምትቀድመው ምናምን አለ። አይሆንም እናትህም አንተም አንድ ላይ አላሁ አክበር። ድጋሚ ሰማ ራሱ ደስ ይላል ቃሉ ወላሂ። አይ ኢብራሂም አሁን እኔማ ልቆጣህ ነበረ የኔን ታሪክ ዘለሃል ብዬ ማለት ነው። እንዴት ይዘለላል? አንድ ነገር ረሳው። ወይ አህመድ ምን ሆኜ ነው? አቡኪን አስገባልኝ ጀማል። ወይ ራስህም ወርደ ቢሆን ወይ እኔ ወርዳለሁ። ይሄው እሺ ዑመር፣ እሺ አቡኪን አስገቡልኝ። እሺ እና በእኔ በኩል ደግሞ ያለውን ነገር አንዴ እሺ የእንትናን አንናገርም። እሺ በቃ የእሱን ነበር አህመድ ይምጣ መጀመሪያ። እስከዛ እኔ ልናገር ኡስታዝ መዋዝ። ከዛ ደግሞ እኔ ቀዩላ ነበር ተንግቼ ነበር እና ኡስታዝ ጀማል ነው የደወለው። ኡስታዝ ጀማል ደውሎ ሰርፕራይዝ አለ ደወለልኝ እንዳትል እና በቃ አለኝ። ከዛ እኔ በቃ ዝም ብሎ የሆነ ሰርፕራይዝ ሰው ሊሰልም ነው ምናምን ብዬ አሰብኩ። በቃ የሆነ ወላሂ እንደዛ ነው ያሰብኩት። ከዛ ብዬ ስመጣ ኢብራሂም ቴሌግራም ይደውላል። ከዛ ስገባ ዝም ብሎ በቃ ይስቃሉ ይጫወታሉ እና ወላሂ አልቀበቅ ሆነ አንዳንዴ ካሜራችሁ በላይ ነው የሚሆነው። ከዛ ኡምራ አለኝ። ኡምራ ሲለኝ የሆነ ህልም ነገር በቃ ምንድን ነው የሚያወሩት በቃ ሆናል አይደለ እየቀለዱብኝ ነው የሚል ሀሳብ የተሰማኝና ቆይ አንዴ የሚውት ላድርግ ብዬ ዝም አልኩኝ። ከዛ ራሴን አረጋግቼ ምናምን ሳወራቸው ለካ እውነት ነው። ግን ደግሞ ወላሂ ድሮ ጀምሮ እናቴ በጣም ኡምራ ከሁሉም ነገር የምትፈልገው ኡምራ ነው። ድሮ ጀምሮ አውቃለሁኝ። ወላሂ በጣም በቃ ከምታስቡ በላይ ከኔ በላይ በቃ ወላሂ በጣም በቃ ስሜት ትሆናለች እና በቃ እኔ አለሁኝ እኔ ልጅ ነኝ ገና ኢንሻአላህ ወደፊት ብዙ ያው ሰላችሁ ልጅ ስለሆንኩ ገና እዚያ ቤት ስትሄዱ ነው የሚገባ። እዚያ ካዕባው ፊት ለፊት ስትቆም የሆነ ብቻ መጀመሪያ ስትሄድ ያለማመን ነገርም ይመጣብሃል አንዳንዴ። በነገራችን ላይ እኔ መጀመሪያ የሄድኩ ቀን በሊድ ነው የሆንኩት። በሊድ ማለት የሆነ ስሜት አልባ ነገር የለም የምደነዝዘው ነገር ወላሂ ደነዘዝኩኝ። መጀመሪያ ሄጄ ካዕባ ፊት ለፊት ስቆም ሰበሰብ ያድርገን ቢኢዝኒላህ ቀድሚያችሁ እዚያ ሄዳለሁ ቢኢዝኒላህ። ቅድም ሃናን ኢምራን በዚህ አጋጣሚ ቅድም እናቴን ስትል አይሆንም አብረት ሄዳለህ ያልኩህ አይ ኖ ሃው ዩ ፊል እናትህ። እኔ አያቴን ያሳደገችኝ ኦፍኮርስ እኔ ሀፍ የመኒ ነኝ ሀፍ ኢትዮጵያዊ ነኝ እና የእናቴ እናት የመን ነው የምትኖረው። ማዘሬ ደግሞ ኢትዮጵያ ነው የምትኖረው ማለት ነው። ሶ በጣም ዲፊካልት ሆነብኝ እናቴን ትቼ አያቴን ያለመውሰድ። አያቴ ስለሳደገችኝ አያቴን ትቼ ደግሞ እናቴን ያለመውሰድ የመን ጦርነት ስላለ ኦልሞስት 16 ዓመት አላየኋትም አያቴን። ሶ እንደምን ብዬ ያለፈው ዓመት ሁለቱንም አያቴን ከየመን አስመጥቼ ወደ ኢትዮጵያ እኔ ወደዛ ሄጄ ሁለቱንም ነው የወሰድኳቸው። አይኖ ፊል እንዴት እንደምታደርግ ለእናት ያለህን ነገር ነው። በጣም ነው የሚያስደስተው። ኢንሻአላህ አም ሶ ሃፒ እንደዚህ በማድረግ ነው። ወላሂ እኔ ራሱ ከምልሽ በላይ ወረበል ካዕባላችኋለሁ። እኔ ከተደሰኩ በላይ የእናቴ ስቴ ነው በጣም ደስ ያለኝ ወላሂ እያልኩሽ። ለምን በቃ ከእናት በላይ ምንም ነገር የለምና ወላሂ ከእኔ በላይ ለእናቴ ማሰበሽ ራሱ ትልቅ ነገር ነውና ያ ረብ ወላሂ አላህ ያሰብሽን በሙሉ ያሳካልሽ። ሌላ ምን እንደምል አላውቅም። አላህ እንደዚህ እንዳስደሰች ሁላችንም አላህ ደግሞ እጥፍ አድርጎ ያስደስተሽ። ሌላ ምንም ነገር አልሽ። ቅድም ደግሞ ኢብራሂም እንዳለው ለእኔ እናንተ ሰበቦች ናቸው። ሌላ መስመር ላይ የሄድኩ ነበረ በፊት ኢብራሂምን ሳላገኘው በፊት ማለት ነው። እና ሌላ
I don't know how to say this. ያ እና እናንተን ሁሌ ያዳምጣለሁኝ፣ ኢብራሂምን ያዳምጣለሁ፣ አንተን፣ ሁሴንን። ከዛ እስልምና ለካ እንዲህ ነው እንዴ እላለሁ። እስልምና እንደዚህ ጠንካራ ነበርኩኝም ዲፍረንት ወይ ነበርኩኝ። አምልጬ ስለ በቃ ኦልሞስት ላይክ እየሄድኩኝ ነበር ማለት ነው። ከዛ ኢብራሂምን በጣም አወራዋለሁኝ። ኢብራሂም ቴንክ ዩ ሶ ማች ለመለስከኝ ነው ወደ ዲኔ እንድጠነክር ያደረከኝ አንተ ነህ። ሪሊ ነው የምልህ። እኔ ከሙስሊም ቤተሰብ ነው የመጣሁት፣ ግን ያው አዋዋሌ ሌላ ቦታ ነበረ እና እስልምና እንዳልቅ እናንተን በጣም ነው የምሰማችሁ። እናንተን በሰማችሁ ቁጥር እዚህ ላሉት አሜሪካ ላሉት ጓደኞች ራሱ ብዙ ለሚቀየሩ ልጆች እየተመለሱ ነው። እናንተ ስሟቸው ላለኝ እንዲህ ነው ለካ ምናምን። ምክንያቱም አንሰማም እዚህ ቢዚ ነን ሁላችንም በስራችን እና ቴንክ ዩ ሶ ማች ለምታደርጉት ነገር። እኔ ይሄ ላደረኩት ለእናንተ በጣም ቀላል ነው ለእኔ አልሐምዱሊላህ። ብቻ ቴንክ ዩ ሶ ማች ማሻአላህ ጀዛኪላህ። እንግዲህ ያው ዛሬ ሰርግ የለም ክትፎ የለም ምን የለም። የምር ባታው ታላቃችሁ እኔ ነኝ እና አንዴ ላውራ። ሽማግሌዎች አውሩ እስቲ አንዳንዴ። እንዴት ትላለህ ጀማል? ኧረ ኡስታዝና ያው ስንገናኝ ማን ትልቅ እንደሆነ ያን ጊዜ ያለ ንገረኝ ባባ ጊዜ ነው። ዛሬ ፈቅጃለሁ። ነገራችን ላይ እድሜ ሲገመት ሁሌ እድሜ ሲገመት ፈረንጆቹም ሌሎቹም እድሜ ሲገምቱ 27 28 ነው የሚሰጡኝ። አልহামዱሊላህ 32 እንደፍኛለሁ። 4 ዓመት ዲስካውንት ወስጃለሁ ማለት ነው። አልহামዱሊላህ። ለማንኛውም ዱዓ ላድርግ እስቲ። እሺ ቆይ አንዴ ታረጋለህ። እሺ አንዴ ታረጋለህ። መልእክት ስላለኝ ነው ለአንተ። ምን አለ መሰለህ እኔን እንትን ላደረገኝ ልጅ ማለት ነው ማን ነው ጃፈር ይባላል። እሷ ጋር አብሮ የነበረው እዚህ ጋር እሱ ምን አለ በጣም ነው የምወደው በጣም ነው የምወደው ሰላት ስለደረሰብኝ ነው ሰላም በልልኝ ብሏል እና ዱዓም አድርግልኝ ብሏል። አንድ ላይ ዱዓ እንድታረግ ብዬ ጃፈር ይባላል። እኔን እሱ ነው ስፖንሰር ያደረገኝ ሃናን እናቴን እሱ እኔም እና ያው እዚህ ጋር እሷ ብቻ ሳትሆን ሃናን፣ ሁዳ፣ እስቢር እና ጃፈር ናቸው ይሄን ያደረጉት። አንድ ላይ ሰብስበው ዱዓ እንድታረግ ብዬ አንዳንድ ጊዜ ታውቃላችሁ ዱዓ ለማድረግ አንዳንድ ነገሮች እናንተ ከምታውቁት ቃላቶች በላይ ይሆኑባቸዋል። የሆነ ጊዜ አንዷ ሴትዮ የምትፈልገውን ነገር ዱዓ አድርጋ ይባላልና ሁሉም ዱዓ ተሳካላት እና ወደ ሰማይ አይታ አልহামዱሊላህ አለችና ሌላ ነገር ዱዓ ለማድረግ ፈልጋ ሁሉም ነገር ተሳክቷል። ያ ረቢ እንዴው ሌላ ነገር ጨማምሬ እንዳልል አልহামዱሊላህ ካላችሁ በቂ ነው ብለሃል። ብታንስም በቃ እቺኑ ተቀበለኝ ብላ ዱዓ አደረገች ይባላል። ብታንስም ያው ለሷ አነሰቻት አልহামዱሊላህ ማለቱ። የዛሬው ዱዓ የዛሬው ደስታ ያንም ያህል እኔ ወላሂ ወንድም ኢብራሂም ቅድም ስትነግረኝ የሆነ እንትን የመሰለኝ ወደፊት ኢንሻአላህ ፊውቸር ላይ 8 ሰዎች ሆነን የመሄድ ፕላን አለን የምትልን የመሰለኝ ወላሂ እስክጨርስ ድረስ ያው ስሞችን መጥቀስ እስክጀምር ድረስ እንትን አላልኩም ነበር፣ ገሰል አደረኩም ነበር። ለማንኛውም እህቴ ሐና አንቺ ብቻ አይደለሽም፣ ወንድም ተውፊቅም ወንድም ጃዕፈርም እህት ሁዳ እህት እስቢሪ ሌሎችም በዚህ ጉዳይ ላይ የተሳተፋችሁና ወደፊትም የመሳተፍ ፍላጎቱ ያላችሁ እንዲያው አላህ Subhanahu Wa Ta'ala ከወዳጅ ዘመዶቻችሁ ጋር ፊርደውስ ውስጥ ይሰብስባችሁ። ሌላ ምንም አይደለም። አላህ Subhanahu Wa Ta'ala በጣም ከባድ ቀን ከፊት ለፊታችን እየጠበቀን ነው። በነገራችን ላይ يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد إلى الله سبحانه وتعالى ሲናገር ነገ ላይ የሚጠብቀን ቀን በጣም ከባድ ቀን ነው። ሲበዛ በጣም ከባድ እንዲህ እንደምናፈይዝበት ሳይሆን ወላሂ ምንም ነገር የሰራ ሰው እዚያ ጋር ሲደርስ የሚደነግጥበት ቀን ነው። በጣም ከባድ ቀን ነው የሚጠብቀን ከፊት ለፊት። ኢስላም በነገራችን ላይ እንትን አይደለም ቁስል ሲቆስል
በትንፋሽ ብቻ ወይ ደግሞ ያራገባችሁ ፍያላችሁ እለፉት አይልም ኢስላም መድኃኒት ሆኑት ነው የሚለው ስለ አኺራ ጉዳይም ሲናገር እንደሌሎቹ ያስደሰተ ምናምን የሚል ነገር የለውም ላ ትክክለኛውን ስለ አኺራ ያለውን ነገር ነው ቁጭ የሚያደርገው አኺራ ላይ የሚያጋጥመን ነገር በጣም ከባድ ነገር ነው ያንን ከባድ ቀን ግን አላህ Subhanahu Wa Ta'ala ያገራላቸው መልካም ባሮች ብቻ ናቸው በሰላም የሚያልፉት በዚያ ቀን ከሚደሰቱ ባሮች አላህ ያድርጋችሁ የሆነ ታሪክ ልንገራችሁና በዚያው ዱዓ አድርግላችሁ አንዱ አባ መሐመድ ይባላል የመሐመድ አባት ይባላልና እንዴው በስተርጅና ሚስቱ ሞተችበት እሱ ኦልሞስት 60 ዓመቱ ነው ሚስቱ ስትሞት የሰፈሩ ሰው በቃ እንዲሁ ዝም አሉና የሆነ ጊዜ ላይ በቃ አሳዘናቸው ብቻውን ወጥቶ ሲገባ እንትን ሲል አሳዘናቸውና የሆነችን ልጅ ፈልገው አጋቡት ዳሩት ማለት ነው ሰውየው አባ መሐመድ ለአንድ ሳምንት መስጂድ ቀሩ አይመጡም መስጂድ አይሰግዱም መጥተው ጠፉ خلاص ከዚያ በሁለተኛው ሳምንት መጡና እንዴው የመሐመድ አባት ለምንድን ነው የጠፉት ከመስጂድ ሲባሉ ከሰላት በኋላ ነገራቸዋለሁ አሏቸው ለማህበረሰቡ ማለት ነው ከሰላት በኋላ ተነሱ ይባላል መስጂድ ላይ ቆሙና ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን የሰፈሬ ሰዎች አሉ እንዴው ቁስሌን አይታችሁ እኔ ያላየሁትን ቁስሌን እናንተ አይታችሁ ስላከማችሁልኝ እሱን ስላጋቡት እኮ ነው ስለዳሩት ነው ቁስሌን ስለፈወሳችሁልኝ ያደረጋችሁልኝን ነገር መልካሙን ነገር ምን ያህል እንደሆነ እናንተ አታውቁትም ግን አሉ እንዴው ከናንተ መሐል የሆነ ሰው ሞቶ አላህ ፊት ቢቀርብና ቀብር ውስጥ የሆነ ጥያቄ ቢቀርብለት የፈለገ ጥያቄ ቢቀርብላችሁ አባ መሐመድን የዳር ነው እኛንም ብላችሁ መልሱ ውስጤ የገባውን ደስታ አላህ ስለሚያቀው ይቅር እንደሚላችሁ ተስፋ አደርጋለሁ ማለት ከደስታው ብዛት ነው እሱ ያኒ ህይወቴን የቀየራችሁት እንደማለት ነው ወላሂ ሹፍ ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም እኔ በግሌ እንደዚህ ነኝ ወንድሞች ሲደሰቱ እንደማየት የሚያስደስት ነገር የለም እናንተ ደግሞ ወንድሞችን ሰብስባችሁ ዱባይ ቡርጅ ኸሊፋ ሞል አይደለም እየላካችሁ ያላችሁት ላ ያ ረብል ዒዘቲ ወልጀላልን ቤት እንዲዘይሩ ነው የአላህን ቤት እንዲያዩ ነው አሁን እየሰሩ ያሉትን መልካም ስራ እንዲበረታቱበት ነው እዚያ ሄደው እንዲመለሱ ሳይሆን ሄደው ቻርጅ ተደርገው እንዲመለሱ ነው አላህ ፊት ቆመው አልቅሰው እስካሁን ድረስ የሰሩትን ስራ አላህ እንዲቀበላቸውና ኢኽላስ እንዲወፍቃቸው ዱዓ አድርገው እንዲመለሱ ነው ከዑለሞች መካከል አንድ ዓሊም ሲናገርኮ طلبنا العلم لغير الله فأبى إلا أن يكون إلا لله አሉ علم መጀመሪያ ስንፈልገው ወይ ደግሞ በንጽጽሩ ጉዳይ ሳመሳስለው ወደ ንጽጽሩ ጉዳይ ስገባ ወይ ደግሞ ወደ ዒልሙ ጉዳይ ስገባ መጀመሪያ ተናድጄ በሞራል በእልህ ነው የገባው ሊል ይችላል አንድ ሰው አሁን ግን ወደ አላህ ቤት ስትሄዱ ግን ሙሉ በሙሉ የምትሰሩትን ነገር በአጠቃላይ አላህ በኢኽላስ ብቻ እንዲሞላላችሁ አድርጋችሁ ስሩ እንዲሞላላችሁ አድርጋችሁ ዱዓ አድርጉ በነገራችን ላይ ኢኽላስ የሌለው ስራ በረካ አይኖረውም ነበር እንዲ በረካ አፍርቶ እንዲ ጥሩ ነገር የሚያስገኝ ስራ ኢኽላስ ቢኖረው ነው ከስር መሰረቱ ይያልኳችሁ ነው ከስር መሰረቱ እንዲ ፍሬ ማምጣቱ ብዙ ሰዎችን ማስለሙ ብዙ ሰዎችን ቀና መንገድ መምራቱ ራሱ ኢኽላስ የመኖሩ አንድ አመላካች ነው ምክንያቱም አላህ Subhanahu Wa Ta'ala والذين جاهدوا فينا لنهدينهم سبلنا እንዳለው ምክንያቱም የሚሰሩት ነገርም ፍሬ ያፈራላቸዋል እንደማለት ነው ለነህዲየነሁም سبلنا ማለት የወጡላቸውን ነገር ያገኙአቸዋል ነው መንገድ ላይ መንገዳችንን እንመራቸዋለን ማለት ስለዚህ እናንተንም ቃል ለተገባችሁለት ቤት በሰላም ደርሳችሁ የምትመለሱ አላህ የሚቀበላችሁ በዚህ ጉዳይ ላይ ስፖንሰር የሆኑ ወንድም እህቶችንም ደግሞ ህይወታችሁን ዱንያ ብቻ አይደለም ዱንያ ወአኺራ አላህ Subhanahu Wa Ta'ala ሙሉ ስፖንሰር ይሆናችሁ በዱንያም በአኺራም አላህ Subhanahu Wa Ta'ala ስፖንሰር ይሆናችሁ ከዚህ በላይ ዱዓ የለም በነገራችን ላይ ወከፋ ቢላሂ ወኪላ ነው የሚለው አላህ Subhanahu Wa Ta'ala አላህን ተገን ማድረግ አላህን መከታ ማድረግ ከሁሉም ነገር በላይ ነው አላህ መከታ ይሆናችሁ በችግራችሁ ቀን ሁሉ አላህ ይድረስላችሁ ባሰባችሁበት ቦታ ሁሉ አላህ ይድረስላችሁ የፈራችሁትን ነገር ሁሉ አላህ ነጃ ይበላችሁ አሚን እናንተ የምታቁትን የማታቁትን ያያችሁትን ያላያችሁትን አብዛኛውን በላ እኮ አላየነውም እኮ
እኛ ላይ የሚደርሰውን በላ አብዛኛው እኮ አላየነውም። ሳናየው እኮ ነው አይደል መጥቶ ከጀርባችን ግንባራችን ኋላችን ያለን ወይ ደግሞ ግንባራችን ያለን። እነዚያን በላዎች አላህ ያዝላችሁ። ያላሰባችሁት መልካም ነገር መልካም ጸጋ አላህ Subhanahu Wa Ta'ala ካዘጋጀው መልካም ነገር አላህ ይወፍቃችሁ። አላህ Subhanahu Wa Ta'ala ነገ ጀነትን ሲወርሱ ደግሞ እህቶቼ የኸዲጃ ጉርብትና አላህ ይወፍቃችሁ፣ የዓኢሻን ጉርብትና አላህ ይወፍቃችሁ፣ የፋጢማን ጉርብትና አላህ ይወፍቃችሁ፣ የአሲያ ቢንት ሙዛሂምን ጉርብትና አላህ ይወፍቃችሁ፣ የመርየምን ጉርብትና አላህ ይወፍቃችሁ። ወንዶቻችን ደግሞ የነብዩላህ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩላህ ዩሱፍ የነብዩላህ ሙሳ ሰይድና አቡበክር ሲዲቅ ሰይድና ዑመር ኢብኑ አልኸጣብ ሰይድና ዑስማን ረዲየላሁ ዐንሁ ሰይድና ዓሊ ረዲየላሁ ዐን ኩል ሰሓባ የነሱ ጉርብትናን አላህ ይወፍቀን። እዚህ ጋር ተሰብስበን ዱዓ እያደረግን ነው። በዚያች ከባድ ቀን ሁሉም ሰው የት ልግባ ብሎ ግራ በሚጋባበት ቀን መጥቶ ኡመቲ ኡመቲ የሚለው ህዝቤን አላህ ሆይ ነፃ አውጣልኝ ብሎ አላህን የሚማጸነው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ያንን ምልጃ ከሚያገኙት መልካም ባሮቹ አላህ ያድርገን። አላህ መልካሙን ነገር ይወፍቀን፣ መጥፎውን ነገር አላህ ይጠብቀን። ያሰብነውን የፈለግነውን ነገር አላህ Subhanahu Wa Ta'ala ያሳካልን። በዚሁ አጋጣሚ السلام على النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين اللهم تقبل يا رب العالمين። ወንድሞችና እህቶች የኔ ሐሳብ የሆነ የቴሌግራም ግሩፕ የሚያስፈልገን ይመስለኛል። እኔ እንጃ የሚያስፈልገን ግን ይመስለኛል። የሆነ የቴሌግራም ግሩፕ የሚያስፈልገን ይመስለኛል። ያ የቴሌግራም ግሩፕ አሁን ለምሳሌ አንድ ግሩፕ ውስጥ አለው፣ የወንድሜ ሳላህ ግሩፕ ውስጥ አለው፣ ወንድሜ ኢምራን ግሩፕ ውስጥም አለው። ግሩፕ አላቸው አይደል? ሁለቱም ቴሌግራም ላይ እዚያ ግሩፕ ውስጥ አለው፣ ደርስ የሚሰጡበት ግሩፕ ማለት ነው። በደንብ ነው እንትን ምለው የምከታተለው። ደርደሻ አለ ወይ ደግሞ የሚጫወቱ ጨዋታዎች አሉ፣ ደስ የሚሉ ከትምህርት ጋር የተያያዙ ነገሮች አሉ። ያንን ግሩፕ አይደለም እያልኩ ያለሁት፣ ሌላ ግሩፕ ያስፈልገናል። አንድ ግሩፕ ስለ ንጽጽር ጉዳይ የምናወራበት ማለት የንጽጽር እንትን አይደለም፣ ግን የንጽጽር ጉዳይ ወዴት መሄድ አለበት የሚለውን ነገር አንድ ሁለት ነገሮችን የምናወራበት ግሩፕ ያስፈልገናል ብዬ አስባለሁ። ለሹራም የሚጠቅም ግሩፕ ያስፈልጋል ብዬ አስባለሁ። ለምን ሲባል ወደፊት ለመራመድ አንድ ሰው ብቻ ወደፊት መራመድ ይከብደዋል። የሆነ አባባል አንድ ጊዜ የት እንዳነበብኩት ሁሉ አላስታውስም፣ ወላኪን እንዳነበብኩት ትዝ ይለኛል። ያው ያረጀ ሰው ጉዳይ ያው አንዳንዴ እንትን አያስታውስም ቶሎ እና ምንድነው የሚለው المسلمون كثيرون بإخوانهم قليلون بأنفسهم የሚል ጽሁፍ ነው። ሙስሊሞች በወንድሞቻቸው ብዙ ይሆናሉ፣ ትልቅ ይሆናሉ፣ ጠንካራ ይሆናሉ። በግለሰብ ደረጃ በመሮጣቸው ግን በግላቸው ያንሳሉ ይላል። እውነት ነው። በዛ ስንልና ስንሰበሰብ አቅም ይኖረናል፣ ጥሩ ነገር መስራት እንችላለን። ስንበታተን ግን ማንም እንደፈለገ ያሯሯጠም ይበላናል ማለት ነው። ስለዚህ ወንድሞችና እህቶች የሆነ ግሩፕ የሚያስፈልገን ይመስለኛል ሳስበው። ያንን ግሩፕ ያው ክሬት ካደረጋችሁ እዚያ ግሩፕ ላይ አዳድርጉኝ። ክሬት ያደረገ ሰው በጀርባ በኩል መጥቶ ቁጥሬን መጠየቅ ይችላል እና ኢንሻአላህ ግሩፑ ላይ ገብተን ኖርማል ውይይት የምናደርግበት ነው እንጂ የትምህርት ጉዳይ ግሩፕ አይደለም። ምክንያቱም ሁሉም እዚህ ጋር ያሉ የንጽጽር ጉዳይ ላይ የሚሰሩ ፈርጦቻችን ግሩፕ አላቸው የራሳቸው የሆነ። ኢብሮም እንዳለው ተስፋ አደርጋለሁ፣ ፋሩቅም አቡበከርም ሁላችሁም ግሩፖች አላችሁ። ጀዛኩሙላሁ ኸይራን፣ በርቱበት ያንን ነገር። በነገራችን ላይ ያ ነው ሰዎችን የሚያንጸው። ቲክቶክ ላይ ተቀምጠን የምናወራው ነገር አይደለም። እዚህ ጋር ተቀምጠን የምናወራው ነገር ንጽጽር ብቻ ነው፣ ሌላውን መጥራት እንጂ ውስጥ ያለውን የማዳበር እንትን አቅም የለውም። ቴሌግራም ላይ ያንን ግሩፕ መክፈቱ ግን በጣም ይጠቅማልና የሆነ ሰብሰብ የምንልበት አንድ ግሩፕ ደግሞ ያስፈልጋል ብዬ አስባለሁ። ያ ነገር ቢታሰብበት ለማለት ያክል ነው። ጀዛኩሙላሁ ኸይራን። አቡኪ ካልሰማ እስቲ ያሰሙት፣ ደስ ይበለው፣ እኛንም ደስ እንዳለን። ምን ልታሰቡኝ ነው ኡስታዝ? ምንም አልሰማህም? አራው ምን ነው? እስቲ ኢብሮ አሰማው እስቲ። ምን አልከኝ? አሰማው አልኪን በኡስታዝ ሙአዝ ልስማው። ምን ያ የነበረው እስካሁን
ሰምቶ ሊያጭበረብረ እኮ ነው። ሰምቶ ኢብራሂም በነገራችን ላይ በህይወቴ ሰው ሰርፕራይዝ አድርጌ የማላቅም። ሰውም ሰርፕራይዝ ማድረግ አይዋጣልኝም። በዚሁ አጋጣሚ ሆነም አበላሽ እና ታዲያ እኔ ጋር እኮ ብዙም እንትን የለም። ሁለታችሁም ሰምታችሁ እኔ ነኝ ሰርፕራይዝ የማደርገው። አብሽር ችግር የለም አብሽር خلاص ሰምቶት ከሆነ በጣም ደስ ብሎኛል አቡኪ በጣም ደስ ብሎኛል። በነገራችን ላይ ከትናንት ወዲያ ነው ትናንትና ነበር ስናወራ የነበረው ስለ አቡበከር ሻጥሪ። አረ ቆይ ወላይ ቆይ አንዴ ኡስታዝ ሙአዝ አንዴ ቆይ እኔ ነኝ ማለት ያለብኝ ቆይ አቡኪ ያኔ ምን ብለሽ ነበር? በህይወቴ አግኝቼ ሰላም ማለት የምፈልገው ሰው ያልከኝ ማንን ነው? አቡበከር ሻጥሪ ኦቪየስ ነው በህይወቴ ማለት ነው። በቃ እንደዚያ ከሆነ አንድ ነገር እናድርግ እስቲ። እንደዚያ ከሆነ በነገራችን ላይ እንትን ነው ሳዑዲ አካባቢ እውቅና ያላቸውና ትላልቅ ሰዎች ብዙ ጊዜ ድንገት አይገኙም። አብዛኞቹ በጣም ሚዲያ ላይ ታዋቂ የሆኑ ሰዎች ድንገት አይገኙም። የሐረም ኢማሞች ሲጀመር አይታሰብም። እነሱ ማግኘት በጣም ከባድ ነው። ምክንያቱም ታጅበው ነው የሚሄዱት በፖሊስ ምናምን። አቡበከር ሻጥሪ ደግሞ የሚያሰግደው መስጂድ ኖርማል መስጂድ ነው ተብሎ ስለተነገረን እስቲ ኢንሻአላህ ካንተ ቀድሜ እዚያ የምገባ ከሆነ ቢኢዝኒላህ ከናንተ ቀድሜ መዲና የምገባ ከሆነ ወደ ጅዳም ሄደን እነሱን የምናገኝበት መንገድ ከተገኘ በጣም ጥሩ ነው ብዬ አስባለሁ። በነገራችን ላይ በጣም ይወዳሉ ማለት በንጽጽር ላይ የሚሰሩ ምናምን ስንላቸው በጣም ደስ ይላቸዋል። አንድ ጓደኛ አለኝ ከጊኒ ቢሳው ነበር የመጣው። ልጁ ስለዲን ብዙም አያውቅም። ወላኪን ሀገሩ ላይ ሼክ ነው፣ ትልቅ ሼክ ነው፣ ሀገሩ ላይ ትልቅ ኢማም ነው። ስለዲን ብዙም አያውቅም። አብረን ነበር የተማርነው ግቢ በነበርንበት ሰዓት። እሱ አረብኛ ነበር የሚማረው፣ እኔ ደግሞ ኩሌተ ሸሪዓ ነበርኩኝ የዚያኔ እና ስለዲን ብዙም ግንዛቤ የለውም። ወላኪን በሀገሩ ደረጃ ኢማም ስለሆነ ወላሂ ከሱዴስና ከሹሬም ጋር ዘና ብሎ ነው ፎቶ የተነሳው። ጋብዘውት ቤት ወስደው አክብረውት በደንብ እንትን አድርገው በጣም እንትን ብለው ሐታ የሆነ ሀዲያ ሁላ ሰጥተውት ፎቶአቸውን ሁላ ሳይቶኝ ነበርና በንጽጽር ጉዳይ ላይ ምናምን የሚሰሩ ሰዎችን በጣም ይወዳሉና እስቲ ኢንሻአላህ እሱንም ሁኔታ የማመቻቸቱን ነገር እስቲ እንትን እንላለን። ከናንተ መካከል መዲና ላይ ደግሞ እንትናን የሚያውቅ ሰው ካለ ሽንቂጢን የሚያውቅ ሰው ካለ ሙፈሲሩን እኔ አውቀዋለሁ። እኔ በተለይ አሁን የሱ አሁን ሼክ መሐመድ አሊ አሽንቂጢ በጣም ነው የምወደው ወላሂ። አሁን በህይወት ያሉት አሁን የሙክታር አሽንቂጢ ልጅ ናቸው። አሁን ያሉት በህይወት ያሉት ማለት ነው የሱ ልጅ ናቸው። እሳቸው አሁን ሁሌ ፈጅር ከተሰገደ በኋላ ውርዳቸውን ይቀሩና የሆነ ቦታ ቁጭ ይላሉ እዚያው ሐረም ውስጥ እናውቀዋለን ቦታውንና ኢንሻአላሁ ተዓላ አላህ ካገራልን እነሱን ትዘይራላችሁ ቢኢዝኒላህ። ሼክ መሐመድ አሚን አሽንቂጢ ማን ነው? ሼክ መሐመድ አሊ አሽንቂጢ አቡበከር ሻጥሪ ዩኬ ነው እያሉ ነው። ታዲያ ደግሞ ዩኬ ደግሞ በሌላ ጊዜ እንሄድለታለን። ኢንሻአላህ በሌላ ጊዜ ይደርሳል እሱ ቢኢዝኒላህ። ቆይ ኡስታዝ ሼክ መሐመድ አሊ አሽንቂጢስ አሉ? መሐመድ አሊ አሽንቂጢ ሹፍ መሐመድ አሊ አሽንቂጢ ላሳየህ። በጣም ነው ሀቂቃ በጣም ነው የምወዳቸው ነኝ። አንተ የምትለኝ ቀዩን ነው? አው ቀላ ሙክታር ሌላ ነው እንዳይረሐማቸው። የሙክታር ልጅን እኔ አላውቃቸውም። ቆይ አንዴ እሳቸው እንዳስከ የሙክታር አሽንቂጢ ልጅ ነው አሁን ያሉት። አንተ አሁን የምትለኝ ትንሽ እየገባኝ ነው። የሆነ ስለ ጀነት ምናምን የሚያወራው ነው። ያ ቆይ ስለ ጀነት ምናምን የሚያወራው ከሆነ እሱኛው አይደለም። እሱ ሌላ ሀገር ነው ሲጀመር። ሱዑዲም አይመስለኝም። ሐታ አረብኛው ራሱ ላህጃው ራሱ የሳዑዲ አይደለም። የሙሐመድ ሙክታር አሽንቂጢ ልጃቸው ናቸው ያሉት። ልጃቸውም እንደሳቸው ሙፈሲር ናቸው። ሐረም ነው የሚያስተምሩት እሳቸው። نعم ይሄኛው የለም። ይሄኛው በጣም ወደው ኢማም ነው ይሄኛው። እሱኛው የለም። ሳዑዲም አይመስለኝም ሲጀመር። በጣም ወደው ሰው ነው ነገራችን። ሞሪታኒያ ነው አይደል? ሙምኪን ሞሪታኒያ አካባቢ ያው ሲጀመር እኮ ሸናቂጣ እኮ ሞሪታኒያ ናቸው እኮ አስላቸው ሞሪታኒያ ነው ሸናቂጣ። ወላኪን ሸናቂጣ ሆነው እንትን ያላቸው ሲቲዝን ያላቸው አሉ። አሁን ሲቲዝን ሳይወሰድ እኮ ኢማም አይኮንም። እኔ አሁን ቅድም የነገርኩ ሽንቂጢ ራሱ ኢማም ሊሆን ነው። ከሱ ውጭም ደግሞ ብዙ ሽንቂጢዎች አሉ ኢማም የሆኑ። ስለዚህ ያው እንትን ነው እና ብቻ ኢንሻአላህ ብዙ አይማዎች አሉ። በነገራችን ላይ አንድ ጊዜ ያው እዚህ ጋር ስሙን መጥቀስ የማልፈልገው አንድ ትልቅ ታዋቂ ዳዒ አለና
ትላልቅ ሰዎችን ስለማግኘት ጉዳይ ነው። ድንገት እናገኘዋለን ብለን ሪያድ ሄድን፣ እሱን ለማግኘት ማለት ነው። ሪያድ ሄደን 3 ቀን ሙሉ ቀጠሮ ተይዞልን ሲጀመር እኛ ያው በአካል እዚያ ቤቱ ድረስ አልሄድንም። ቀጠሮ ነው የምናስይዘው በስልክ ደውለን። ከነሱ ጋር የሚቀራረብ ሰው አለ አሁን ከነዳን ያለው ልጁ እና ደውሎ ቀጠሮ አስይዞልን ዛሬም የሉም ተብለን ነገም የሉም ተብለን ከነገ ወዲያ የሉም ተብለን ድንገት ኳስ ለመጫወት የራሱ የዚያው ዳዕያ ቤት ሄድን ኳስ ለመጫወት። ምክንያቱም ቤት ውስጥ መዝራዓ አለው ኳስ መጫወቻ ትንሽዬ ኳስ መጫወቻ ቦታ አለችው እና ኳስ እየተጫወትን ድንገት መኪና አቁሞ ከመኪናው ወረደ። አስበው ማለት አንተ በቀጠሮ አገኘዋለሁ ብለህ ያጣኸው ሰው ድንገት መኪና እየነዳ መጥቶ ኳስ እየተጫወትክ ሲመጣ ማለት ነው። ሱብሃንአላህ በዚያ ሁኔታ አገኘነው። በጣም ደስ አለን። ሚዲያ ላይ የምናውቀው ሰው ነበር ለረጅም ጊዜ። ሄደን ዘየርነው፣ ሳምነው። በጣም ደስ የሚል ሰው ነው። በጣም ከሰው ጋር የሚቀራረብ ሰውን የሚያከብር እና እንደዚህ አይነት አጋጣሚዎችም አሉ። እስቲ ኢንሻአላህ አላህ ካገራለንና እዚያ በሰፊው ከተገናኘን እንዳልኳችሁ የምንጨዋወት ይሆናል بإذن ተዓላ። አላህ ይወፍቃችሁ ሁላችሁንም፣ አላህ ይጠብቃችሁ። ቀሪውን ለመዲና እናስቀምጥ ትላለህ። መዲና ሀገሬ ናት። በነገራችን ላይ መዲና ሀገሬ ናት። በዚሁ አጋጣሚ ሁለተኛ ሀገሬ ናት መዲና። ያው ሀገሬ ናት ማለትም እችላለሁ ምክንያቱም ዜግነት ስለማይሰጥ እንጂ አሁን ያለውበት ሀገር ምናምን ቢሆን ኖሮ ዜግነት በወሰድኩ ነበር። 6 ዓመት ነው የቆየሁባት። ተግባባን እና በጣም ደስ የሚል ነገር አለው። መዲና ስትመጡ ሀገሬ ስትመጡ በሰፊው እንገናኛለን እላችኋለሁ። አላህ ይጠብቃችሁ። በሜዳዬ ነው በሜዳ ያገኙኝ ነው የምትሉት አልኩኝ። በደንብ ነው እንጂ እንደ ሜዳዬን በጣም ወደዋለሁ በነገራችን ላይ። ምክንያቱም የሚወደድ ሜዳም ነው በነገራችን ላይ። እዚያ ቦታ የተገናኘ ሰው መቼም አይረሳሳም። ምክንያቱም የተገናኘው ቦታ ከባድ ቦታም ስለሆነ። አስበው ደግሞ በዳዕዋ ላይ የምትተዋወቅን ወንድሞች እዚያ ትልቅ ቦታ ስታገኛቸው፣ አላሁ አክበር። እንዲሁ እዚያ እንደተገናኘን ደግሞ አስቡት ነገ ጀነት ላይ ስንገናኝ بإذن አስቡት እስቲ ነገ ጀነት ውስጥ ሁሉም ደስ ያለውን መኪና ይዞ፣ መኪና እንኳን እዚያ አይነዳም ሌላ ነገር ነው የሚነዳው፣ ባይሆን ቡራቅ ምናምን ነገር ነው እንጂ መቼም እቺ ከርካርሳ መኪና ይዘን አንሄድ። አንዱን አስታውሳለሁ አዋሌ ገጠር ነበርንና ኪታብ እንቀራለን ብለን 2003 ነበር ጊዜው። ገጠር ቦታው አዋሌ ይባላል። አዋሌን ካወቃችሁ አላቅም። የድሬዳዋ ገጠር ቀበሌ ናት። አዋሌና ብዩ አዋሌ ይባላሉ። ከብዩ አዋሌ ወደ አዋሌ ስትሄድ ገንደ አህመድ የሚባል አለ፣ የአህመድ ሰፈር። ከዚያ ከገንደ አህመድ አለፍ ብለህ ነው የምትመጣው ወደ አዋሌ እና የሆነ ትልቅ ዳገት አለ እና ሰውየው ዳገቱ ስር ታች ቆሟል አሸዋ ውስጥ። ሾፌሩን ለምኖት ፕሊስ ፕሊስ ባክህን ይሄንን ዳገት መውጣት አልችልም በጣም ደክሞኛል፣ ጊዜውም ሄዷልና በቃ ሰዓቱም ሄዷልና ውሰደኝ ይለዋል። ከዚያ ሰውየው ጭኖት ላይ ዳገቱን አስጨርሶት የሆነ ገንደ ምንድነው የሚባለው ስሙን ረሳሁኝ። ሱብሃንአላህ በጣም ደስ የሚል ሰፈር አለ ሌላ ከአህመድ ሰፈር በኋላ ያለ። እዚያ ጋር አድርሶ አወረደው። አቦ አለው ቢስሚላህ አቦ ይቺ መኪና ይዘህ አኺራ ጀነት ውስጥ አላህ ያገናኘናል። እንዴ ሰውየው ደነገጠ። ወላ ሾፌሩ ደነገጠ። ምን ልሰራባት አለው። መኪናዋ ከርካርሳ ናት እኮ። ዳይናን አስቡት እስቲ። ዳይና ይዞ ጀነት ሲሄድ ሰውየው ለዚያውም ያረጀ ዳይና ነው። አስበዋል። ሰው እዚያ ጀነት ገብቶ በሚበላ በሚጠጣው ዘናፈታ ይላል። እሱ ዳይናውን ግፉልኝ እያለ የማይታሰብ ነገር ማለት ነው። ብቻ ከደስታው ብዛት ነው ለዚህ ያለውና አላህ ኸይር ያድርገው። ኢንሻአላህ ተዓላ እዚያ እንገናኛለን بإذن ኢንሻአላህ አላህ ይጠብቃችሁ ብያለሁ። በነገራችን ላይ ሰዓቱ 12 ሰዓት ተኩል ነው። እኔ ጋር ይታወቅልኝ። ማሻአላህ አብሽር፣ ችግር የለውም ኡስታዝ። ምናልባት 1200 ሰው ስላለ ቀደም ሳላህ ያለውን አሁን ማድረግ እንችላለን መሰለኝ። ትንሽ ርዕስ ይዘን ብናወራ የተሻለ ይመስለኛል። አሁን ከደስታው ደግሞ መለስ ብለን አይመስላችሁም? ያ ጀማ ምን ትላላችሁ? አቡኪ ኢምሩ ሳላህ ኢስሐቅ ምን ትላላችሁ? ያ ይሻላል። እንደዛ ቢሆን አሪፍ ነገር ነው። የንጽጽር ነገር ነው አይደል ብሮ? ያ በቃ ራሳችሁ እንዳቦካችሁ ራሳችሁ ጋግሩት። ሰላም አለይኩም ጨርሻለሁ። ይሄም አስራችሁ ነው አባቴ፣ እኔ የለሁበትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለአላህ ብዬ ወዳችኋለሁ። በዚህ አጋጣሚ እሺ፣ አለይኩም ሰላም
አላህ ይውደድ ኡስታዝ ጀዛከላህ ኸይር አላህ ይውደድ እንትና እኔ እልክልሻለሁ አካውንታቸውን እልክልሻለሁ ቴሌግራማቸውን የሳላህንም ስጣቸው የኔን ቁጥር ዋትስአፕ ላይ ያለውኝ በዋትስአፕ ነው የምታገኙኝ። ኢምራን እናት ፓስፖርት አላቸው ወይ የላቸውም? አላቸው አላቸው። ኦኬ that's good ትንሹስ የለውም እሱ ማለት ኦኬ በቃ ያውጣና ኮንታክት አድርገኝ በለው በዋትስአፕ ላይ ስጠው ቁጥሬን ኢብራሂም ኢንሻአላህ አገኛቸዋለሁ። ቴንክ ዩ ሶ ማች እኔ በጣም ሃፒ ነኝ። አላህ ይጠብቅሽ ምንም ነገር እንዳታስበው እሺ። እሺ ጀዛኪላህ ኸይር አላህ ይጠብቅሽ እህታችን ወላሂ አላህ ይጠብቅሽ አላህ ይጠብቅሽ አሜን። እንደዛ ደግሞ ተገናኝታችሁ ሁላችሁም አንድ ላይ ኦ ማይ ጋድ can you see the feeling yeah of course yeah ኢንሻአላህ እሺ በጣም ነው የማመሰግነው። thank you so much አይባኔ በርክፈች ጃፊ እሺ እንቀጥል ፕሮግራማችንን። ሳላህ ምን ትላለህ? ምን ርዕስ እንያዝ? አንተ ነው የጀመርከው። ሳይሆን ዱዓ እናደርግላችኋለን። እናንተም ደግሞ አድርጋችኋል። ሞር ደግሞ እዛው ሄደን እዛ ቢደረግላቸው አሪፍ ይመስለኛል። እናደርግላችኋለን በአላህ ፍቃድ። ማውራት አልተመቸኝም ነበረ ቅድም። ጀዛኩሙላሁ ኸይር ሁላችሁንም፣ ስሜሪ፣ ጃፈር፣ ሁዳ፣ ሌሎቻችሁም ሃናን አይ ቲንክ ሁላችሁንም በጣም እናመሰግናለን። በአላህ ፍቃድ ስንገናኝ ያው አንድ ላይ ዱዓ እናደርግላችኋለን። እሺ ወደ ርዕሱ ብንመለስ ይቻላል። ኧረ የምር እኔ አላውቅም። እንግዲህ ጂጂ ነች ያለችው። እንግዲህ የምርሽን ነው ጂጂ? እንዴት ነው አልገባኝም እያለ ነው። የምሬ ነው ኢንሻአላህ የምሬ ነው። በነገራችን ላይ ንጽጽር ባይሰራ ራሱ በጣም ጎበዝ ጀግና ወንድም ነው። እዚህ ጋር ያላችሁ ሁላችሁም ፎሎ አድርጉትኝ። እኔ ለሱ ሁሉን ወጪ ሸፍናለሁ። ከእናንተ ጋር መሄድ አለበት። በጣም የምወደው ወንድሜ ነው። ማሻአላህ ማሻአላህ ማሻአላህ። እንግዲህ ተው ጀዛኩሙላህ ኸይረን። እሺ ዛሬ ምንድነው? ቆይ ቀኑ ምንድነው? እኔ አልገባኝም። ኢምራን ምንድነው ማለት አልገባኝም። አላሁ አክበር። ይሄ ነገር የሚቆም አይመስለኝም። በዚህ ቀጥልን ኢንሻአላህ። ለፒኬም ለሁላችንም መሄዳችን ነው ማለት ነው ኢንሻአላህ። ያው እኮ እንዴ ኢንሻአላህ አይቀርም። ሀቂቀታን በዚህ ሄደ ይቀርም አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወአለይኩም ሰላም። ሱብሃንአላህ አንድ ነገር ልናገር። እኔ ያው ሰርፕራይዝ ሳይሆን ግን የሆነ ነገር መናገር ፈልጋለሁ። እችላለሁ ከዚህ ጋር ያይዤ። እሺ ቆይ ከሱ በፊት ግን አንድ ጊዜ ልጅቷ ጂጂ እንዴ በጣም የሚገርም ነው። አላህ Subhanahu Wa Ta'ala እንግዲህ የንያሽን ይሙላልሽ። እኔ እኮ አሁን በቃ ከከብዶናል። አሁን ተሸክመን እንደዚህ አሁን ተጭኖን መሬት እንደዚህ ይዞናል ይልሽ እንደዚህ ተይዘን ያለነው በጣም በቃ ከአቅማችን በላይ ሆኗልና አላህ ይቀበላችሁ። ወላሂ ጂጂ አላህ ይቀበልሽ። አላህ ዱዓ አድርጉላት። እኔ ማውራት አልችልም። አዎ አላህ የምኞትሽን ሁሉ ያሳካልሽ። በቃ ምን ብዬ እኔ ብቻ ነው ያላችሁ። እዛ ሄደን እናደርግላችኋለን። ዛሬ ጃፈር፣ ጂጂ፣ ሁዳ፣ ሃናን፣ ስቤሪ በቃ ዩ ጋይስ አር አውትስታንዲንግ። ወላሂ ዛሬ ተውት በቃ አንተ ተው በቃ ተው ሰው እየኖረ ነው ጋይስ። እኔ ወላሂ ምንም ማውራት አልችልም ዛሬ እና አላህ ይቀበላችሁ ብቻ። ኢምራን የምትለውን በልና ሙስተቂም ማን ነው ሙስተቂም የሚለውን ይበልና ከዛ እስቲ እንቀጥላለን። ወይ ጉድ ነው ዛሬ ኢብራሂም። በነገራችን ላይ እኔ የምጨምረው ነገር የለም ምንም ነገር የለም። እኔ 2 ፖይንት ነው አስቀምጠው። አላህ ሻሂዴ የዛሬ 2 ሳምንት ይሄንን አሚን ንጽጽር ላይ የምሰሩ ሰዎች እኔ ሐቂቃ ላይ የምሰራውና የንጽጽር ነገራቶች በጣም ይመቹኛል። ንጽጽር ላይ ያሉ ሰዎች ለምንድን ነው ያኔ አላህ ቢያገራላችሁ ዑምራ ቢያደርጉ የሚል ነገር እንደ ሐሳብ ነበርኝና
እኔ አልሐምዱሊላህ ዑምራ ጥግ ድረስ ነው ያደረኩት። ያው ነው አሁንም ድረስ አልጠግብም፣ ግን ወላሂ ተመኝቼ ነበረ ተሰብስባችሁ በአንድ ቦታ እንደ ቀልድ አንድ ቀን ዱዓ አድርገን ነበረ። ከሆነ እነዚህ ሰዎች አላህ ቢያገራላቸው ተሰብስቦ ዑምራ ቢያደርጉ ብለን ዱዓ አድርገን ነበረ። ከዛን የሆነ ከወንድማችን ጋር ተመካክረን ነበር፣ እንደውም ደህና ሰው ተገኝቶ ወይም የሆነ ተሰብስቦላቸው ቢወጡ የሚል ሐሳብ አንስተን ነበርና ከዛ ማታ አይቼ ነበረ ህልም። የዛሬ 2 ቀን ሌሊት ላይ አይቼ ነበረ። ወላሂ ከንጽር ጋር አይደለም ግን የሆነ ሰዎች በአላህ ቤት እንደሚዘይሩ እንትን ብዬ ነበርና በጣም ደነገጥኩኝ። ቅድም እዛ ጋር ሲነሳው ነገር ላይ ወላሂ በጣም ደነገጥኩኝ። ይሄን ነገር እንደሚከሰት ራሱ ጭራሽ አላሰብኩትም። እንደ ቀልድ ዱዓ አድርገን እኮ አለፍነው በቃ። ከዛ አላህ ያገራላችሁ እና ይሄን ነገር ሱብሃንአላህ አላህ ሱብሃነሁ ወተዓላ ቁርአን ላይ እንዳለው الذين جاهدوا فينا لنهدينهم سبلنا وان الله لمع الصابرين። ይሄ ነው ውጤቱና ሰራሐተን በጣም የሚገርመኝ ነበር ኢብራሂም ይሄን ነገር ይከሰታል በይ ወላሂ በጣም ገርሞኝ ነበረ። አላህ ሻሂድ የዛሬ 2 ሳምንት ላይ ይሄ ነገር እንደ ቀልድ አንስተን እነዚህ ሰዎች ለምን አንደኛ ተሰብስበው ያኔ ዑምራ ላይ ባኬጅ እንትን ሲያደርጉ ነበር ሰዓት ለምን የነጽር ሰዎች አይወጡም ባንተ ያዙ የሆነ አንድ ግሩፕ የሚል ነገር ሐሳብ መስለን ነበር። አላህ ያገራላችሁ ብለን አልፈናል። ከዛም በኋላ የሆነ ህልም አየሁት የሆነ ተወሰነ ሰዎች እንደዚህ ዚያራ ሲያደርጉ ምናልባት ቅዠት ሊሆን ይችላል፣ ግን አልሐምዱሊላህ። ሁለተኛ ደግሞ ምንድነው እዛ ጋር ብትሄዱ ሰዎች ዑምራ ተደርጎ ሰዎች አንደኛ አላህ ሲያገራላችሁ ነው። አላህ ይወፍቃችሁ ላለውኝ የሚሰማችሁ ስሜት ቅድም ያኔ የተለየ ነገር መናገር ፈልጌ አይደለም። ኢብራሂም አፉ በለኝ የኛ ቤት ያኔ የዛሬ 6 ዓመት ነው የኛ ቤት ከካዕባ 7 ደቂቃ ወይም 5 ደቂቃ ነው። ብዙ እንትን የሚርቅ ነገር የለምና ስሜቱን አላውቅም። አሁን እዚህ ከመጣን በኋላ ነው ስሜቱ የሚሰማኝ እና እንደ ቀልድ ነው እዛ ሄደን ታጥበን ምን ብለን ቁርአን ቀርተን ሐፍዘን የምንነበስ ታይም አለ። ዛሬ ድጋሜ አሁን እዚህ ቤት ሲነሳ ወላሂ እንባይ መቆጣጠር አልቻልኩትም። ምናልባት እንደ ቀልድ 10 ጊዜ ማነው ከ50 ጊዜ በላይ ዑምራ አድርጌ ያውቃለሁ። ያው ሰፈር ስለሆነ ግን ቀን በቀን የሚሰጥ ስሜት በጣም ከባድ ነውና ሐቂቀታ ወደፊት ይሄን በዚህ ለሚቆም ነገር አለ። ሙስሊሞች አሉ፣ ወንድማሞች አሉ፣ እህቶች አሉ። በዚህ ነገር ይሄ መነሻው በጣም ጥሩ ነው። ቀጥሉበት። እናንተም ሂዱ፣ ለኡማ ዱዓ አድርጉ፣ በርቱ ላለው ለማለት ፈልጌ ነው። ሐቢቢ አልፍ መብሩክ ሁላችሁ። ጀዛኩሙላህ ኸይረን። አላህ በቃ በወጣ አላህ ይተካልሽ ነው ምልሽ እህቴ። አላህ ያጽናሽ፣ አላህ ብርታቱን ይስጥሽ። እኔ ምንም መናገር አልችልም። እኔ እንጃ ሱብሃንአላህ ብቻ። አብሽር እሺ ኢምሩ አስከትለው በቃ ንጽጽሩን ኢንሻአላህ አላህ ይቀበላት። እህታችን ጂጂ የምትለው ነገር ካለ በለና ቀጥላ እንዴ ኢንሻአላህ። ያው በጣም ደስ ይላል። እንደዚህ እየበዛን ነው ኢንሻአላህ። አሁን የሚቀጥለው ዱዓ አደርጋለሁ ኢንሻአላህ። ወንድማችን ፒኬ ይቀራልና ኢንሻአላህ አንድ ሰው ወንድም ፒኬን ደግሞ ቢሸፍን በቃ ኢንሻአላህ ሁላችንም ተሰበሰብን ማለት ነው ኢንሻአላህ። ሀባይቢ ግን አይጠፋም፣ ዱዓ እናደርጋለን። አሁን ወደ ፕሮግራማችን እንመለሳለን። ሰላም አለይኩም ጋይስ፣ መጣሁ ተመልሼ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሄሎ ትላለህ ዛሬ ትላላችሁ። ዛሬ እናንተ አላማችሁ ሌላ ነው። ዛሬ አላማችሁ እኛም በደስታ እንትን ለማድረግ ነው፣ ንጽጽር እንድናቆ ለማድረግ ነው። የት አለች ሁዳ ትገባለች አሁን ኢንሻአላህ። በቀኝ ነው መሰለኝ ዱዓ ያደረጋችሁት። አሮን ነው ዛሬ ዛሬ ሌላ ታሪክ ነው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ይኸውልህ እኔ ፒኪን መጋበዝ ፈልጋለሁ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ቆይ ይጠራ ፒኬ አንዴ ይጠራ አንድ ጊዜ ይቅርታ፣ ኢምራን ይጠራ። ሰርፕራይዝ ነው የምናደርገው። ቁጥሩ አለ ፒኬ? እስቲ ቁጥሩ አለኝ። እስቲ እንትና አለው ፋሩቅ ደውልለት አንዴ። ፋሩቅ ያላወራችሁ ደግሞ በዚሁ አውሩ።
ፋሩቅ ደውልለት አንዴ አስጠራው። ሰርፕራይዙን ይቀበል አንድ ጊዜ። የታለ ፒኬ? ና ፒኬ እንጥራለን። ሰላም አለይኩም ፋሩቅ። ወአለይኩም ሰላም ወይ ኢብራሂም። ቆይ ቦስ እሺ ደውልለትና ጥራውና ሰርፕራይዙን ይቀበል። እንግዲህ ምንም ማድረግ አንችልም። ዛሬ የንጽጽር ቀን አይደለም ኢምራን፣ እኔ ይቅርታ አድርግልኝ። ዛሬ ምንም ማድረግ አይቻልም። አፉ በለኝ ኢምራን። አረ ከዚህ በላይ ደስታ የለም ሀቢቢ፣ ከዚህ በላይ ደስታ የለም። ደግሞ ፒኬም ቅድም ጀምሮ እንትን ቅርብ ነበር። በቃ ፒኬ ነበር የቀረውና አልሐምዱሊላህ አሁን ደስታችን ሙሉ ሆኗል። አልሐምዱሊላህ ጀዛኩሙላህ። ወላሂ አላህ ያስደስታችሁ። አላህ እኛ እንደሰበሰባችሁን ሁላችንም ደግሞ ከሁላችንም እዚህ ጋር ያላችሁ ወንድሞች አላህ በጀነት ይሰብስበን። አሜን። ዛህራ አሰላሙ አለይኩም፣ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበቲ ጀዛኪላሁ ኸይር። ልጆችን ስላስደሰትሽልኝ ወላሂ እንዴት ደስ እንዳለኝ ዛሬ እንባዬ ነው የመጣው ወላሂ። ጀዛኪላሁ ኸይር ሐቢበቲ፣ አላህ ይስጥልኝ። የዓመት ኑሪ፣ የእውነት ከዚህ በላይ ርዝቅሽን ሰፊ ያድርግልሽ። አሚን አሚን። ሁዳንም ዱዓ አድርጊላት። ሁሉ ነው ሁላችሁም። የእውነት ለመናገር በጣም ደስ ብሎኝ ከስር እያዳመጥኩኝ ነበረና ሪከርድ ሁላ አድርጌዋለሁ። ታሪካዊ ቀን ብዬ ነው ፖስተው ኢንሻአላህ። እና አላህ መልካም ስራችሁ ወዶ ይቀበላችሁ። እየበላሁ ነው እና አላህ መልካም ስራችሁን ይደድላችሁ፣ ጀዛችሁን አላህ ይክፈላችሁ። የእውነት በጣም ጀነተል ፊርደውስን ያለ ሂሳብ ግቡ ከሚባሉ ባሪያዎቹ አላህ ሱብሃነሁ ወተዓላ ያድርጋችሁ። የእውነት ረጅም እድሜ ከጤና ጋር ይስጣችሁ፣ በቤተሰቦቻችሁ ያስደስታችሁ፣ እውቀትን ይጨምርላችሁ፣ ዱንያ አኸራችሁን አላህ ያስተካክልላችሁ፣ ቀብራችሁን ስፍት ያድርግላችሁ። በቃ በዚህ ስራችሁ ነው እኮ ጀነት ያስገባኋችሁ ብሎ አላህ ሱብሃነሁ ወተዓላ የጀነት መግቢያ ያድርግላችሁ። እነሱን እንዳስደሰታችሁ እኛን እንዳስደሰታችሁ አላህ ያስደስታችሁ። ደስታችሁን በዱንያም በአኺራም አላህ ሱብሃነሁ ወተዓላ ሰፊ ያድርግላችሁ። ልባችሁን ሰፊ ያድርግላችሁ። ልባችሁን ሁሌ ደስተኛ ያድርግላችሁ። በመልካም የምታዙ ከመጥፎ ነገር የምትከለክሉ አላህ ሱብሃነሁ ወተዓላ ያድርጋችሁ። የእውነት በጣም ነው ደስ ያለኝና እኔ ልጆቼ ነው የሚመስለኝ ስለ ንጽጽር ላይ የሚሰሩ ስለሽ የወለድኳቸው ልጆቼ የምሬን ነው ወላሂ በጣም ነው የማከብራቸው የምወዳቸው። አላህ ያክብርልኝ፣ ከፍ ያለ ደረጃ ይስጣቸውና እና እነሱ ሲደሰቱ የእውነት ልቤ ነው እንትን ያለው ታውቂያለሽ። በጣም ነው ደስ ያለኝና አላህ ያስደስትሽ። ዙሪያዎችሽን አላህ ይባርክልሽ። እናት ሁዳም፣ ስቢሪ፣ ጃፈር፣ ሌሎችም እዚህ ላይ የተሳተፋችሁ ጂጂ፣ ሁላችሁም አላህ መልካም ስራችሁን ወደ ይቀበላችሁ። የእውነት በጣም ነው የማመሰግናችሁ። ዛህራችሁን በሙሉ ለእናንተም ተመልሶ ይሁን ኢንሻአላህ። አሚን አሚን ሐቢበቲ አላህ ይፈዚኪ። በዚህ አጋጣሚ ደግሞ ኦክቶበር ላይ የኛው አመት ማለት ነው 6 እናቶች ኮንታክት አድርጎኝ 6 አብሬያቸው የሚሄደው በሙሉ ወጪ ራሱ ችዬ 6 እናቶች ብቻ። ያ አላህ ወይ ጉድ! ከባድ ጊዜ ነው ዛሬ። ኧረ አልሐምዱሊላህ ረብል ዓለሚን። አላህ አያታችሁም ልትሆን ትችላለች፣ እናቶቻችሁም ሊሆኑ ይችላሉ። ኢትዮጵያ መጥቼ ነው የምወስዳቸው 6 እናቶች። ኧረ ላይ አይደለም። እንዴት ነው የሚቻለው? እንዴት ነው እንደዚህ የሚቻለው? የለ ኦክቶበር ነው የሚመቸኝ ፍላይት ማለት የሚመቸኝ ከዚህ መውጣበት ኦክቶበር ላይ። እስከዛ ያው እንግዲህ እንትን እያላችሁ እንግዲህ እድሉን አላህ ይግጠማችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስሚዞ ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አላ የሆነ ነገር አንቀልቅሎ የመጣው ዛሬ በጣም ደስ የሚል ነገር ሰማሁ። አዎ ወላሂ ሱብሃንአላህ። ሰላም ረጅም ጊዜ ስመኝ የነበረ ነገር ነውና ሳላህን ሁሌ ለው ነበረ። ከኢምራን ጋር ደግሞ አንዴ ለትንሽ ደርሰን አመለጥንና በጣም ነው ደስ የሚለው ወላሂ ማሻአላህ። እኔ እዚሁ ስለሆንኩኝ እንገናኛለን ኢንሻአላህ። አላህ ኸይር ጀዛሽ። እስሚዞ ሰላም አለይኩም። እንትኑ አጅሩ ያለ ነው። ወአለይኩም ሰላም ሀቢቢ፣ እንዴት ነህ? ይሰማሃል? አሉ አልሐምዱሊላህ። እንዴት ነህ ሀቢቢ?
አለ አልሐምዱሊላህ። ከስንት ጊዜ በኋላ ተገናኘን። ይሰማል። ኔትወርክ ይዞሃል። የት ነው ያለኸው? ሰላም አለይኩም ኢብሮ። እኔ ጅዳ ነኝ። ኧረ ማሻአላህ ማሻአላህ። እስሚዞ ኢብሮ ወይ በቃ ሁላችንም እኮ ልንሰበሰብ ነው። ሁላችንም የቀረ የለም ማለት ነው። ያ ኦፍኮርስ ወላሂ እንግዲህ ብዙ ሊቀሩ የሚችሉ ልጆች አሉ። በእርግጥ ግን አላህ ደግሞ ከሻው አይ ለነገሩ እኮ አላህ አይ ኡማችን ብዙ ነው፣ ግን አልሐምዱሊላህ ብዙ ነን፣ በጣም ብዙ ነን። አሁንም ብዙ ነን አልሐምዱሊላህ። ኢንሻአላህ እንገናኛታለን፣ አይቀርም ይምሩ። በቃ ኢንሻአላህ ስለሆነም እናገኘዋለን። ሳያገኘኝ ነው ሄደው እንገናኛታለን እዛ፣ ችግር የለውም ኢንሻአላህ። አረ ዛሬ ይለያል፣ የዛሬ ቀን ይለያል፣ ወላሂ ይለያል፣ ወላሂ ዛሬ ይለያል። እንዴት አረክ ፋሩቅ? እውይለት ነበር ለፒኬ እና አሁን አይመቸኝም ብሏል አክቹሊ እና አልሰማም ነግሬዋለሁ። ነገር ሰው በኋላ እመጣለሁ ነው ይላል። ኢንሻአላህ። እሺ በቃ ማሻአላህ። በዚህ ሰዓት ስራ ነው የሚሆነው፣ ለዛ ነው የስራ ሰዓት ስለሆነ ኸይር በቃ ይከፋል። በኋላ እንግሯል። ታኪ ማውረድኩት። እሺ ቀጥለ ይምሩ። እኔ እናንተ ሰዎች ብቻ አላህ ይሁናችሁ። እኔ ሁዳ፣ ሃናን፣ ጃፈር እንደገና ማን ነው ስፒሪ፣ ጂጂ አላህ ይሁናችሁ ብቻ። እኔ ምንም የማወራው ነገር የለም። በቃ እኔ በቃ ተው ብሏል ተንኮሱና ትቼዋለሁ እኔ እና ቀጥሉ፣ የምታወሩትን አውሩ። እኔ አላህ ይቀበላችሁ። ዛሬ ቀኑን ሙሉ ከደስታ በላይ ነው የሆነብኝ። ደስታ ሌላ ታሪክ ውስጥ ገብቻለሁ። አሁን ቀጥሉ። የኔ ድምጽ ይሰማል? ያ አላህ ትሰማለህ? ስሚዞ ቀጥል፣ ኢምሩ ቀጥል ኢንሻአላህ። እህቶቻችን እንደዚህ አስባችሁ የሰበሰባችሁን አላህ ደስተኛ ያድርጋችሁ። አላህ በጀነተል ፊርዶስ ይሰብስበን ሁላችንም ኢንሻአላህ። ወደ ፕሮግራማችን እንመለስ። ወንድሙ ሰምቼ ነበርና ያኔ መጥፎ ቦታ ላይ ነበርኩ ምናምን እንደዚህ ስታወራ ሰምቼ ነበርና በውስጥ መልሽልኝና ኢንሻአላህ ትምህርት ምናምን ነገራቶች ትማሪያለሽ። ሁዳም እንደዚሁ መማር የምትፈልጉ ኪታብ፣ ቁርአን፣ የትኛውንም ፊቅህ፣ ተፍሲር የትኛውንም ትምህርት ኢንሻአላህ እኛ ስለምናስተምር እናግዛችኋለን ማለት ነው። እናንተ ይሄን አድርጋችሁ እናንተ ከዚህ በላይ ነው የሚገባችሁና ኢንሻአላህ እናግዛችኋለን። እኛም ደስ ብሎኝ ነው እኔ ማግዛችሁ ወላሂ። እና በውስጥ አውሪ ፎሎ መልሻለሁ። ዛራ እንትን በዚሁ አጋጣሚ አንድ ማስታወቂያ ልስራና ሰለምቴ እህቶች ብቻ ወንድሞችን አይመለከትም። ሴቶች አዲስ ወደ እስልምና የመጣችሁ ወይ ደግሞ መታችሁ እስካሁን ያልተማራችሁ ልጆች ካላችሁ ከዛህራ በተጨማሪ ከእናንተ ምንም ነገር ሳይጠበቅ ያለ አንዳች ክፍያ የምትማሩበት ግሩፕ አለ። ፍላጎት ብቻ ነው ከእናንተ የሚጠበቀው። ወደ እስልምና የመጣችሁ መማር የምትፈልጉ በርካታ ትምህርቶች የኢርሻድ እህቶች ያስተምራሉ። ይሄ ለሴቶች ብቻ ነው፣ ወንድሞችን አይመለከትም። ሴቶች በውስጥ ወይ ዛህራን አናግሯት ወይ ደግሞ ሚራል ወይ ደግሞ ጀስሚን ከሁለት አንድ ሶስቱን ማናገር ትችላላችሁ። ወደ ግሩፑ ጆይን ታደርጋላችሁ። ለሶስት ወይ ደግሞ ለአራት ወራት ይቀጥላል በአላህ ፍቃድ። ከእናንተ ምንም አይጠበቅም። መታችሁ መማር ብቻ ነው የሚጠበቅባችሁ። ይህንን ለመናገር ያህል ነው። ማሻአላህ ጀዛኩሙላሁ ኸይር። ኡምራ ፓኬጅ የምትሰሩ ሰዎች ካላችሁ ኮንታክት አድርጉኝ። ይሄንን እድል እንዲሰጣችሁ ማለት ነው። እስካሁን አንድ ያናገርኩት አለ፣ ግን ሌላ ጥሩ ነው የምትሉት ካለ የምታውቁት ኮንታክት አድርጉኝ። So I'll do this package together. ኢንሻአላህ ፓኬጅ በጣም ብዙዎች አሉ። ምርጡ የሚለውን ኢንሻአላህ ተመጣጣኝ ዋጋም ጥሩ እንትን ያለውን መርጠን ኢንሻአላህ እናሳውቅሻለን። ቲክቶክ ላይም አሉ አይደለ ኢብሮ የምናውቃቸው? አዎ እንደ ባለፈው እንዳይሆን እኔ አሁን ባለፈው ያ ጀምሬው ቻሌንጁን ኦልሞስት ላሸንፍ ነበርና የተውኩት በአቂዳ ችግር ምክንያት ነው። ገብቷል? የተውኩት ለዛ ነው። አልገሸን የተውኩት በቃ አልፈልግም ብዬ እየፈለኩት ትቼዋለሁና አቂዳቸው ሰሊም የሆነ ሙራር ታደሰን ብናናግረው አይ ቲንክ እሱን ብናናግረው
ትክክለኛውን ቦታ ይመራናል ብዬ አስባለሁ። ምክንያቱም እያለ ነበር ላስት ታይም። ወላሁ አለም። እንዴት ትላላችሁ? ኢንሻአላህ። አይ ብዙ ሰዎች ማለት ነው ቲክቶክ ላይ የምናውቃቸው እና ምናልባት ቅድም ዑመር የሚባለው ልጅ ማለት ነው ነገ ጠርቶ ነው ምናልባት አስፈለገው እሱም ስልኩም ስላለኝ እሱም እኔ የማውቃቸው ሰዎች አሉ ብለዋል። እንደሰማ ማለት ነው። ዑመር አለ። በቃ እንደውም እሱ አሪፍ ነው። ዑመር ካለ በዑመር በኩል ነው ይግባ እንዴ። ዑመር አለ ታች አለ። ያው ገብቷል አለው ጀመሉ ይሰማል እናናገራለን። ችግር የለውም አሉ ልጆች እኔ የማውቃቸውም ልጆች አሉ። እኔ ገና ጥቆም የሚያሳይ ጀማል ጋር ኮንታክት እናደርጋለን። ችግር የለውም ኢንሻአላህ። ዋጋም ቼክ አድርገን ማለት ነው አነጻጽረን እንደገና ካላችሁ እንትን አንጻር ማይተን። ግን ፓኬጁ እንደምታውቀው ምንድን ነው ያለው ስልክ ለስንት ቀን የሚሆነው እና ምን እንደሚያካትት የሚለውን ንገረን እስኪ። ብዙ ጊዜ 10 ቀን ነው የሚያደርጉት። 10 ቀን እሺ። ምን 7 ቀን መዲና 3 ቀን መካ ማለት ነው። ኦኬ። ከዛ በኋላ እንትን አለ ፉል ነው ከምግብ ውጪ መሰለኝ እንትን የሚሉት እንጂ ሌላው ነገር እንዳለ ነው ከመጎብኘትም ጭምር ማለት ነው። 7 ቀን መዲናም ሲቆይ ብዙ የሚታዩ ቦታዎች አሉ እነሱ እንትን ይላሉ። ከዛ በኋላ መካ ማለት ነው 3 ቀን ብዙ ጊዜ እንደዛ ነው የሚሰሩት። 10 ቀን ነው የሚያደርጉት። ግን ምናልባት 15 ቀንም ሊኖራቸው ይችላል እና እናናገራቸዋለን። ልጆች አሉ እኔም ማቃቸውም 1-2 እንትኖች አሉ። ጀማል ጋርም ቢሆን ኮንታክት አድርገን ኡስታዝ ጀማል ጋር ኢንሻአላህ እንትን እንላለን። እናንተም በእናንተ በኩል ካሉ ቼክ ታደርጋላችሁ። ሙራድም ጎበዝ ነው ኢንሻአላህ እሱም እንትን ይላል እና አብሽሩ። ይሄ አያሳስብም። እንኳንም ተሳካላችሁ እንኳንም ሆነ አልሐምዱሊላህ። ጄክ አይ ቲንክ ሊመጣ ይመስለኛልና ጄክ ሲመጣ ወዲያው ነው አስገቡት። እሺ ጀማል ጄክ ሲመጣ ኢንሻአላህ ታስገባልኛለህ። እሺ ቀጥሉ። ኢምሩ ቀጥላውን ወደ ፕሮግራማችን እንግባና የምትለው ነገር ካለ ወይ ፕሮግራም ይቀጥል፣ አለዛ የምትለው ነገር ካለ በል ኢንሻአላህ። ሰዓት አለ አይደል አንተ ኢብሮ? 12 ሰዓት ከምናምን እወጣለሁ። ብዙ ሰዓት የለኝም። አይ በቃ ቢያንስ 1 ሰዓት ካለን በ1 ሰዓት ውስጥ ኢንሻአላህ ፕሮግራሙን እናስቀጥላለን። ወንድም ሳላ ይመቻል። የቀደሙ ልጅ አስገቡኝ እያለ አይመቸኝም። ይመቸኛል የምትል መስሎኝ ደግሞ እኔ እሺ ይሁን ችግር የለውም ምን ያወራቸዋለሁ። بالعافية بك كده تواصلي معي. طيب بتواصل معك. طيب شكرا. السلام عليكم. حياكم الله. نورتونا وجودكم. ኦኬ እሺ። ገና እንደገና ገብተን ከምንቆም አይሻልም? ይምሩ ገብተን እንደገና ከምንቆም አንዴ ሰርፕራይዝ አንተ ታደርገዋለሽ። ግን አንተ የማታውቀው ሰርፕራይዝ አለ። የሱ አንድ የማታውቀው ነገር አለ እና ማን እሺ እየመጣ ነው። ሳላ መጽሐፍ አልደረሰኝም። ይሄው አሁን ኦልሞስት በሚያንስ ጊዜ ያልቃል ኢንሻአላህ። ማሻአላህ እኛም እንግዲህ ጀማምረናል፣ ግን ምናልባት ሊቆይ ይችላል ኢንሻአላህ። ነገረ ክርስቶስ ዙሪያ ላይ ማዘጋጀው ነገር ተጀምሯል ኦልሬዲ። ኤኒዌይስ ኢንሻአላህ ወደፊት አሳውቃቸዋለሁ። ግን አላህ በጣም የሚገርም ነው። ማሻአላህ ጄክ ትላለህ። ማን ነው ሰርፕራይዝ የሚያደርገው ጄክን? ማን ነው የሚያደርገው? ባክን ኔትወርክ የለም ማለት ነው። እሺ ቀጥል ኡስታዝ። ግን እኔ እንትን አብሳሪ ብያለሁ፣ ወላሂ አብሳሪ ብያለሁ።
የደወልክልኝ አንተ ነህ። ቅድም ብዙ ጊዜውም ነገሮችን ቶሎ የምትነግር አንተ ነህና ወላሂ ማሻአላህ ሀቢቢ ጀዛከላህ ብያለሁ። ቀጥል። ቆይ ወአለይኩም ሰላም እንደዚህ ተጨቃጭቄ ገባሁት ልታወርዱ ኧረ ቆይ ለምንድን ስትይ ባልሰማ ኧረ ኡስታዝ ጀማል አፋውባቸው አቡኪ አይሰሙም። አይ ጄክ ከእኔ ጋር ነው ጄክ ዛሬ በቃ ፈቅጃለሁ። እሺ ኡስታዝሽ ጃፈር እኔ አሁን ባምን ወንጀለኛ አልሆንም ባምናቸው አላለቀም። በነገራችሁ ላይ የጄክ ሰርፕራይዝ አላለቀም። ጄክ ትላንትና ነው መቼ ዕለት እያወራን የአላህ ነገር አይገርምም። ጄክ ግን ትላንትና ነው ወላሂ ለማመን ይከብዳል እኮ የሚገርም በእኔ በኩል ለማመን ይከብዳል። ትላንት ያወራነው ነገር አለ እኔና ጄክ ጋይስ፣ እኔና ጄክ ኢምሩ ሳላህ ምናምን አቡበከር የምናዘጋጀው ፕሮግራም ላይ እንዲመጣ ጋብዤው ነበር እና ያልመጣበት አንድ ከምክንያቶቹ አንደኛው ታብሌት ነበር እና ሰው ታብሌት የለኝም ምናምን እያለኝ ነበረ። ሰው እሱም ነገር ከቨር ተደርጓል። አንተ ብቻ ዱዓ አድርግ ተብለሃል እና ጄክ እንዳታስብ እሺ። ከዚህ በኋላ ያው በታብሌት ነው የምታደርገው ኢንሻአላህ። ኢንሻአላህ ጀዛኩሙላህ ዱዓ ኸይር ባረከላሁ ፊኩም ለልጅ ዱዓ አድርግለት ጀዛኩሙላህ ኸይር ማሻአላህ ኢንሻአላህ ጀዛኩሙላህ ኸይር ባረከላሁ ፊኩም። ወላሂ ግን ጀማ ኢብሮ አይተህ ከሆነ ግን ሰሞኑን በጣም ብዙ ደስታዎች እየተገኙ ነው ያሉት። በቃ ሁሉም ነገሮች በቃ የሆነ ደስታ እየበዛ ነው ያለው። አይተህ ከሆነ በሁሉም ነገር ደስታ ነው ያለውና ኢንሻአላህ አላህ ደስታችን ይቀጥልልን። ወንድሜ ጄክ ኢንሻአላህ በውስጥ ቴክስት አድርጌልሃለሁ። አሁን ይኸውና መልስልኝ ኢንሻአላህ። ቀጥሎች ለመናገር ነው ጄክ የላኩልን ቴክስት አይተዋል። ስደውልልህ ነበር እኮ እኔ በቃ ና የት ነህ ጥሩት አላየሁም ወላሂ። አሁን ነው ገና አሁን ከመግባቴ ነው ወደዚህ የመጣሁትና አላህ ጀነት ይስጣችሁ ነው የምንላቸው ሁሉንም እና እንግዲህ አላማችን ሁላችንም ጀነት ነውና ጀነት ይስጣችሁ። ከዛ በላይ ምን ይደረጋል? ምን አይነት ዱዓ ልናደርግ እንችላለን? መተወዳቸው ሰውም ከሁሉም ጋር ጀነት ይስጣችሁ ነው ብንለው እና ጀዛኩሙላህ ኸይር ባረከላሁ ፊኩም። ሁላችሁም አላህ ይጠብቃችሁ፣ ሁላችንም በጀነት ይሰብስበን። ከዚህ በላይ ምን እንትን አለና ባረከላሁ ፊኩም ወጀዛኩሙላህ ኸይር ማሻአላህ። ስማ ጋይስ ይሄ ሁሉ ነገር እንዲሆን ትልቁ ነገር ምንድነው መሰላችሁ? አንድነት ነውና እንደዚህ አንድነታችን ተጠብቆ ሲኖር አላህ ደግሞ እንደዚህ አይነት ደስታዎችን ያመጣል እና የኢምሩ መከሰትም ራሱ አንድ ራሱን የቻለ ትልቅ ብስራት ነውና እሱ ብስራት ብዙ ነገር ይዞልን መጥቷል ቢዝኒላህ ትላለህ እና እሺ ኢንሻአላህ ቀጥሉ። ኢብሮ አንድ ጊዜ ምናልባት እንደ ሀሳብ ኮሜንት አንዳንድ ነገር የተጻፈ ነውና ምናልባት እዚህ ጋር አፉ በሉኝና ብዙ የሚያስፈልጋቸው ወንድሞች እህቶች አሉ። ግን ለሁሉም ይደረግ ከተባለ ምናልባት ላያልቅ ይችላልና በእናንተ በኩል የምትፈልጓቸው ሰዎች ካሉ በውስጥ አውርታችሁ ተደራጅታችሁ ከዛ በኋላ ለይከሌ እንችላለን ብትሉ ማለት ነው። አሁን እዚህ ጋር ለአንድ ሰው የሆነ ነገር ቢባል ማለት ነው
ምናልባት መለያየት እንዳይፈጥር አንድ ሰው አሁን እስካሁን ድረስ እኮ አንድ ሰው ብቻ ነው የከሌን ይችላል የአንድ ሰው የሁለት ሰው የሶስት ሰው ይችላል ብሎ ያለ የተባለ ያለው ማለት ነው። ገብቷችኋል? ስለዚህ በውስጥ አውርታችሁ ጨርሳችሁ ከዛ በኋላ ወደዚህ ቢትመጡ ባይ ነኝ። ወላሁ አለም። አሁን በኮሜንት በተገኘ ያየው ነው። እኔ እኮ ቅድም አንስቼው ነበር ይሄንን ሐሳብ። አብሮ መሄድ የሚፈልግ ካለ ተነጋግሮ እኛ ለዚህ ለገሌ ይሄንን እንችላለን አንድ ላይ ትኬትም ምንም ይመቻች ማለት ይቻላል ኢንሻአላህ። ግን ያ ጀማ አሽራል አኺር ነው መሆን ያለበት አይደለ? እንደ ሐሳብ ረመዳን ካሁኑ ካልተቆረጠ ትኬት አዛ ሊሆን ይችላል። ካሁኑ ካልተመቻቸ ማለት ነው። ብዙ ጊዜ በጣም ክራውድ ነው የሚሆነው። ረመዳን ላይ አውቃለሁ ሲባል ሰምቻለሁ። ኢንሻአላህ ቆይና ወጣለህ በውስጥና እኔ እዚህ ያወራሁት ይቅርታ ቶሎ በቃ ከመወጋወት የተነሳ ነው። ጀማ በውስጥ እንወያይበታለን ኢንሻአላህ። ከፍተና እናወራለን ኢንሻአላህ። እሺ ግሩፕ ከፍተና እናወራለን። የግሩፑ ስም እንትን በለው ኡምራ ሐጃጂን አይሆንም። ኡምራ ነው ኡምራ ተጓዦች ብለህ አድርገህ የኡምራ ተጓዦች ግሩፕ ያሰላም። ኢንሻአላህ ኮሜንት እንዳይዘጋ ሁድ በሉት ሁድ አቡኪ አሪፍ ነው መሰለኝ የዘጋ እንትን ነው እኮ ምን መሰላችሁ፣ አሁን ቀደም ሸጀማል የተናገረው እውነት ነው። እኛ አናልቅም ንጽጽር ላይ ያለ ልጆች ትንሽ አይደለንም እና ብዙ ነን። ሁሉን እኛ አይደለንም የመረጥነው ሲጀመር። እኔ አሁን አላቅም እኔ ለኔ የተደረገልኝን አላቅም፣ ጀማልም አያቅም፣ ኢምራንም አያቅም። ተጠርተው ነው ሁሉም ሰዎችን ደግሞ እንደዛ ማድረግ አግባብ አይደለም። ከቻላችሁ አብዱል ከሪም ተብለዋል፣ ብዙ ልጆች ሌሎችም ተብለዋል። እንደተባለው ራሳ ልክ አሁን እንትና ሲያደርግ ነበር። ማን ነው ፋሩቅ ቴሌግራሙ ላይ ሲያደርግ ነበር። እንደውም አይ ቲንክ የተወሰነም ያገኘ እንደሆነ አይቼ ነበር። እንደዛ ማድረግ ይቻላል ነው። ተግባባን። እኛም አሁን እንደዛ ነው እና እንደዚህ ብላችሁ አተጻፉ። እሺ አጀማ ከቻላችሁ ሰዎችን እንትን እንዲሉ አመቻችሁ። ኤኒዌይስ አሁን ወደ ጉዳያችን እንግባና የምትሉት ነገር ካለ ቀጥሉ ኢንሻአላህ። በጣም ነው የምናምረው ግን ማሻአላህ ሱብሃንአላህ ያ ሰላም አልሐምዱሊላህ። ፎቶ ያነሳኸኝ አይደል ብሩ? አይቼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ስክሪን አደረኩት፣ ስክሪንሾት አደረኩት። ወላሂ ቆይ አንዴ ቪዲዮ ላጥፋና ስክሪንሾት ላድርግ አንዴ። ሀቂቀተን በጣም ደስ ይላል እንደዚህ ሲሆን ያምራል። ጄካ አንዴ ውጣ ወደዚህ። በጣም ነው የሚያምረው ሀቂቃ እንደዚህ አንድ ስንሆን በአንድነት ስንቀመጥ ይሄዳል። ኢምራን አየው ሲሄድ። ኤኒዌይስ እሺ አሁን ሰው እንዳይሄድ ደግሞ ወደዚህ እናድርገው። እሺ ቀጥሉ፣ በቃ ጀማ ቀጥሉ። ምናልባት በዚህ ጉዳይ ላይ ደግሞ በውስጥ ሲታወሩ እህቶች ምናልባት እህቶች ለብቻ ወንዶች ለብቻ ቢታደርጉት ይመረጣል። አንዳንድ ስራችን ታጥቦ ጭቃ እንዳይሆን ማለት ነው። ሀታ የምትተዋወቁ ልጆች መሆን አለባችሁ ደግሞ እና በዚህ ላይ ብዙ ነገር ማድረግ ትችላላችሁ። አሁን 5-6 ሆናችሁ ማለት ነው። ከዛ ኤከለ ይሂድ ወጪን ከቻላችሁ ከእናንተ መካከል አንድ ሰው ብቻ ማለት ነው ይኸው በቃ ኤከልን ይችላልኝ ዋናው በንያ ስለሆነ ማለት ነው። ወላሂ አለም አፍወልኝ ቀጥሉ። እሺ ቀጥሉ ጋይስ ቀጥሉ። አይ ያሳከኝ ነው ፎቶ የምታነሳው። አዋ ቪዲዮ ፈገግ በሉ ሳት ፎቶ አነሳን። ያንተ በተለይ በጣም ፈገግ ማለት ይችላል አንበሳ ስለሆነ። አረ ላሽ አረ ሳላት ወይ ምን አይነት ሰው ነው ዋላ አስበዋል። የማን ነው አሁን ፈገግ ሲል የሚያምረው ማለት ነው? አይ በቃ ተው የማን ነው? እሺ ተውና ባላ እሺ ቀጥሉ። እኔን ግን በዱዓ አትረሱኝም አይደል? በዱዓ አትረሱኝም። ዛሬ ኢንሻአላህ ነው አንድ ላይ አይደለም እንደሱ ተመጣጣ ይላል ያንተ ኢንሻአላህ አመቻቻለሁ። እኔ ረመዳን ላይ ከሆነ አመቻቻለሁ ኢንሻአላህ። ግማሽ ይችላልው እያለች ነውና እም ካለች ትግባ ኢንሻአላህ። አንድ ጊዜ ጻፊ ወርዳለሁ እሷ ትገባለች። አለሽ ትግባ አይደል ብሮ? አዎ በማን ትግባ ታዲያ? አሁን በማን ትግባ የሚለው ኡመርን ላስቸግረው አንዴ። ኡመር ላስቸግረው። እሺ አስገባት። እም ካለች አንድ ቁጥር ጻፍ። እም አለሽ
እኔ እኮ የቀሩት ልጆች እኮ በጣም ብዙ ናቸው። ስንት እኔ ልቁጠርላችሁ እንዴ? ቆይ እናንተ አሁን እኮ አልገባችሁም ነገሩ። አንተና ስትሉ እንትናንም መርሳት የለባችሁም። የምትወዱትን ብቻ አይደለም። ይኸውላችሁ ኢምራን ማን ነው እንትና አለ፣ አብዱልከሪም አለ፣ ማሩ አለ፣ ማሂር አለ፣ ስቱደንት አለ፣ ሳቢር አለ፣ ነጃ አለ፣ እሺ ሙከሚል አለ። ስንቱ አለቀ እንዴ? ኡስታዝ አቡር መይሳ አለ፣ ኡስታዝ ቃለሚን አለ፣ አንድ ሰውና ሁለት ሰው ብላችሁ የአንድ እናንተ የምትወዱትን ብቻ አይደለም። እነዚህ ሁሉ የምንጠራቸው ወንድሞቻችን ናቸው። እንዳለ ኢርሻድ ጀማ አለ፣ እንዳለ የኢርሻድ ጀማና አነስ አሉ እና ያህያ አሉ። እዚህ ጋር የምታዩት ፋሩቅ አለ፣ ማሂር እዚህ ጋር የምታዩት አለ። እንዴ ምን ሆናችሁ ነው? እና እንዴት ማለት ገብቷችኋል ነገሩ? ሰው ፈልጎ ሲያደርግ ደግሞ ደስ ይላል። ማሻአላ እና አንዳንድ ጊዜ እናስተነቅ ይብሮ ወላሂ አሁን ስቆጥራቸው ደነገጥኩ ድጋሚ። በጣም ብዙ እኮ ነው። ኧረ ወላሂ በጣም ብዙ እንትኖች። እኔ በቃ የሆነ ደስታ መሰለኝ አብዛኛው በቃ ጨርሳ ብዬ አሰብኩት። ኧረ ኢላሂ በጣም ብዙ ተረስቷል እንጂ ጀማ በጣም ብዙ ሰው ነው ያለው። ፒኬ አልሐምዱሊላህ ፒኬ ተገኝቷል። የቀሩ ወንድሞች ግን አሉ። አብሶ እነ ኢርሻድ ጀማዎችን አብዱልከሪም ማሩ ኢንሻአላህ ማሂር ራሱ ማሂር አላህ የሚያሰማ አይታወቅም። ዱዓ እናደርጋለን። ብሮ ምናልባት እንትን ብናደርገው የሆነ ኮሜንት ማለት ከወንድሞቻችን ከኡስታዞቻችን መካከል አንድ ሰው ነው የጻፈልኝ እና ይሄ ነገር ምናልባት በዚህ ቋጭተ ነው ከዛ በኋላ በውስጥ ብንጨርሰው ባይነኝ والله አለም። ያው እንደዛ እናርግና ወደ ፕሮግራማችን እንሂዳው። ፕሮግራም ላይ እንግባ። በቃ እንደዛ ነው የሚሻለው። ቀጥሉ ሳላህ ቀጥሉ። በቃ ኢንሻአላህ ያው ኢምራን የጀመራችሁት ነገር አለ